እዛን ቀን ግን ሲገባ በሩን ዝግት አድርጎ ቁልፍ አድርጎ መጣ ወደ ሳሎን። ለምን ትቆልፈዋለህ? ከደፈረኝ ሰው ጋር ማለት ነው። ምን ተያይዛ ጁስ ቤት ምናምን ገብተው እኔም አብሬ ገብቼ ራቅ ብዬ ተቀምጬ እኛንም መርዳት ጀመረች። እዚህ ተቀምጣ እየሰራች ምናምን አሪፍ ኑሮ መኖር ጀመረ። በጣም ተበሳጭታ ከዛ በኋላ ሲጋራ ስታጨስ አየኋት። እኔ ግራ ገባኝ። በቃ ደነገጥኩኝ። ማለት እህቴን በእንደዚህ አይነት አንድ ወንድ አለ፣ ከዛ የሚመጡት እርጉዞች ናቸው ማለት አልከ ጭካኔ እንዴት ያህል ጭካኔ እንደጨከነችብኝ አላውቅም። ከማውራት ይልቅ ገብተሽ ቁጭ በይ ምናምን ብላ ተቆጣኝ። ገብቼ እቀመጣለሁ ቤት ውስጥ። ከዛ በጣም የሚያስደነግጥ ነገር ተፈጠረ። ለራሴ ራሱ ሳስበው ማለት ልጄን እኮ ወልጄ እዛው ነው ትቼ ነው የመጣሁት። አንድ ወር ከምናምን የወር አበባ አልመጣም። ፈራው፣ ደነገጥኩኝ። እና ፍቅረኛዋ ነው መስለኝ። በፊትም እንደዛ አቀራረባቸውም እንዳልኩ የሆነ በጣም ተቀራርበው በጣም ምስኪን ልጅ ነው ልጁ። ስሜትሽን ቆጠባል። አስገድዶ ደፈረኝ እያልሽ ነው ያለሽ ወይስ አልገባኝም? አዎ ያለ ፍላጎቴ በቃ ሳልፈልግ ወደ ልጅሽን ነጥቃሽ ለማደጎ ልሰጥ ነው? አዎ ከ3.6 ሚሊዮን ብር ሙሉ ክፍያ ጀምሮ በመኪና ዋጋ በመሃል ፒያሳ አራዳ ፓርክና ፍሬንድሺፕ ፓርክ ፊት ለፊት በሚገኘው ሳይታችን ላይ የቀሩትን ጥቂት ስታንዳርድ አፓርትመንቶች በማስታወቂያ ዋጋ እየሸጥን እንገኛለን። በዚህ ሳይታችን ላይ ከባለ 1 እስከ ባለ 3 መኝታ ቤቶችን ከተለያዩ የካሬ አማራጮች ጋር አቅርበንሎታል። ባለ 1 መኝታ በ3.6 ሚሊዮን ብር፣ ባለ 2 መኝታ በ5.8 ሚሊዮን ብር፣ ባለ 3 መኝታ በ8.4 ሚሊዮን ብር ጠቅላላ ዋጋ እኛ ጋር ያገኛሉ። አለያም ከ514 ሺህ ብር ቅድመ ክፍያ ጀምሮ ከፍለው ሌላውን በግንባታ ሂደት የሚከፍሉበትን አማራጭ አመቻችተናል። እንዲሁም 50% የባንክ ብድር ለሚፈልጉ ደንበኞቻችን እድሉ ተመቻችቶሎታል። በዚህ መንደራችን ቅንጡ የሚያደርጉ ፋሲሊቲዎችን እንደ መዋኛ ገንዳ፣ ጂምናዚየም፣ ሰፊ ሊፍቶች፣ የመኪና ማቆሚያ፣ አውቶማቲክ ጄኔሬተር፣ የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም በአንድ አካቷል። የቀሩት ቤቶች ውስን ስለሆኑ አሁኑኑ ከታች ባለው ስልክ በመደወል ፈጥነው ይመዝገቡ። ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁልኝ? በያላችሁበት ሰላም እግዚአብሔር እንግዲህ ከሁላችሁም ጋር ይሁን እያልኩ ዛሬም ብቅ ብያለሁ። እንግዲህ ውድ ቤተሰቦች የኤልሳ ልጅ ለማግኘት ክፍለ ሀገር ድረስ አምረተን እንግዲህ በጣም ለፍተን ደክመን ወጥተን ወርደን እንዴት እንደሆነ ባይታወቅም እንግዲህ መረጃ ደርሷቸው እኛ ከመድረሳችን በፊት በሌሊት ከዚህ ቤት እንዳመለጡና እንደወጡ በጣም በተቻኮለ ሁኔታ ሙሉ በሙሉ ዕቃቸውን ተደረገ አድርገው ጭነው እንደጠፉ ጭምር ነው መረጃው የደረሰን። እንዴት ግን እየደረስንባቸው እንደሆነ እንዴት እየሄድን እንደሆነ እንዳወቁ ነው ያልገባን። ስለዚህ ውድ ቤተሰቦች ይሄ ነገር ሙሉ ቡድናችንን በጠቅላላ አስቆጥቷል፣ አናዷል። እንዴት እንደሆነ አይታወቅም። ብቻ ወደፊት እንደርስበታለን። እንዴት መረጃ ሊደርሳቸው እንደቻለና ከእጃችን ሊያመልጡ እንደቻሉ እንግዲህ እንደርስበታለን። መድረሳችን አይቀርም ውድ ቤተሰቦች። ከዛ ባሻገር ስለዚህ እነዚህ ሰዎች አብሮን የነበረው ልጅ ማለትም እንግዲህ ሹፌር የነበረው ልጅ በጣም ስናፋጣው እነሱን ያገናኘው ልጅ እንዳለና እሱን እንድናናገረው አድርጎን ነበረ። ስለዚህ ያንን ሰው ደግሞ ይዘን አናግረናል። በተቻለን መጠን ለማናዘዝ ሞክረናል። እህት እንዳለቻትና እህቷም ሐኪም ተብላ የነበረችው ማለት ነው የኤልሳ ልጅ ስትንከባከብ የነበረችው መረጃው ላይ እንግዲህ ከዚህ ቀደም በነበረው ቪዲዮ ሁላችሁም ሰምታችሁታል። አንድ ሐኪም አለች ህፃኑን የምትንከባከበው ተብለናል ከሞግዚቷ ውጪ። ስለዚህ ይህቺ ሐኪም የኤልሳ ልጅ እየተንከባከበች ያለችው ሐኪም ወይ ደግሞ ይዛ እየጠፋች ያለችው ሐኪም እህት እንዳለቻትና እህቷን በብዙ ጊዜ ይህ ልጅ እንደሚከታተልላት እየሄደ የምትሰራውን ስራ ስትወጣ ስትገባ እንዲያየላት ብቻ እንዲጠብቃት እንዳደረገችው ጭምር መረጃውን ሰጥቶን አድራሻውን ለኛ ጠቁሞናል። ስለዚህ እንሂድና የዚችን ልጅ አድራሻ አግኝተናል። እንሂድና እናናግራታለን። ስለ እህቷ ምን ታውቃለች? እህቷ የት ነው የምትኖረው? ለምንድን ነው ሰው እንዲከታተላት ያደረገችው? ማለትም ስትወጣ ስትገባ ሰው እንዲከታተላት የምታደርግበት ምክንያት ምንድን ነው የሚለውን እንግዲህ ከራሷ አንደበት የምንሰማ ይሆናል። ቀጥታውን በዚህ ማለዳ ወደዛ እያቀናን ወደዛ እያመራን ነው የምንገኘው። የትም ቦታ ሳትሄዱ እስከ ፕሮግራም ፍጻሜ ድረስ አብራችሁ ቆይታችሁ እንድትከታተሉ ጋብዛችኋለሁ። በያላችሁ በሰላም እግዚአብሔር ከሁላችሁም ጋር ይሁን። አዲስ ሆናችሁ ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ እና ሼር እያደረጋችሁ ለብዙ ሰው እንዲደርስልኝ እፈልጋለሁ። መልካም ቆይታ አብራችሁ።
እሺ እንግዲህ ውድ ቤተሰቦች ያው እንደተነገርኳችሁ በጥቆማዬ መሰረት የምፈልጋትን ልጅ አግኝቻታለሁ። በአጋጣሚ ሆኖ ወደ ስራ ልትወጣ ስትል ነው እንግዲህ በጠዋት ያገኘኋትና አንድ አፍታ ላወራት እንደምፈልግ ነግሬያት ያው ስላለው ስለሷ እንዲሁም ደግሞ ስለደረሰ መረጃ መሰረት ነግሬያት እንግዲህ ከሷ ጋር ለማውራት ቁጭ ብያለሁ ማለት ነው። በድጋሚ የትም ቦታ ሳትሄዱ እስከ ፕሮግራም ፍጻሜ ድረስ አብራችሁ ቆይታችሁ እንድትከታተሉኝ ጋብዛችኋለሁ። መልካም ቆይታ። በድጋሚ ፍቃደኛ ሆነሽ ያው ከምትሄጂበት አስቀረችሽ ልታወሪኝ ስለተዘጋጀሽ አመሰግናለሁ። እሺ እኔም አመሰግናለሁ። ከተዋወቅን ጀምር እስኪ ስምሽን አስተዋውቂልኝ። አይናለም። አይናለም። መልካም እሺ። እስኪ አይናለም ማለት ስላንቺ ነገር ብቻሽን ነው እዚህ ቤት ውስጥ የምትኖሪው? አዎ። እዚህ ውስጥ ነው የምትኖሪው? ተከራይተሽ ነው? አዎ። ኦኬ። ኑሮ እንዴት ነው? ቆንጆ ነው። ምንም አይልም። እንዴት ወደዚህ ልትመጪ ቻልሽ? የመጣሁት ከክፍለ ሀገር ልጅ ነኝ። ቤተሰቦች ክፍለ ሀገር ነው ያሉት? እና ተማሪ ነበርኩኝ። ከእናትና ከአባቴ ጋር ነበር የምንኖረው። 3 እህታማቾች 2 እህቶች አሉ። አንድ ታላቅ፣ ከዛ እኔ ቀጣይ፣ መጨረሻ ደግሞ አንድ። ኦኬ። ሌላ ሴት ታናሽ እህት አለሽ? አዎ። መልካም። ከዛ አብረን በደስታ በፍቅር እንኖር ነበረ። አይዞሽ። ምን ነው ስሜታዊ ይሆንሽ ነው? ይቅርታ። እስኪ ምን ይመስል ነበር? እስኪ የተወለዳችሁበት ቦታ ያደጋችሁበት ምን ይመስላል? አስተዳደጋችሁ ቀስ ብለሽ እንግዲህ ስሜታዊ ሳትሆኚ። እሺ። የሚገርም በጣም ደስ የሚል ሰፈር ማለት ሀገር ነው። ሁሉም ተዋዶ የሚኖርበት ሀገር ነው የተወለድነው። ደስ የሚል ሀገር፣ እናት አባቶቻችን በጣም ደስ የሚሉ፣ በቃ ፍቅርን ከነሱ ምንማር አይነት ቤተሰብ ነው ያለን። በተለይ ደግሞ እናትና አባቶቻችን፣ ጎረቤቶቻችን ምናምን። ግን ያው እኛ ተማሪዎች ነን። አባቴ ደግሞ ትንሽ ማለት ገበሬ ነው፣ ግን ተምሯል። እሺ። ይሄ መሰረተ ትምህርት የሚባል ምናምን አለ አይደል? እሱን ተምሮ ከዛ ወደ ግብርናው ዓለም እንትን አለ ማለት ነው። ግን በጣም የሚዋደዱ እናትና አባት ነው ያለን። ከነሱ ነው የተወለድነው እና እኛ ደግሞ በጣም እንወዳቸዋለን። በተለይ ደግሞ ለኛ ምክንያቱም ወንድ ልጆች ስለሌለ ሌላም 3 ስለሆነ እንደ ብርቅ ነው የምንታየው እዛ ለቤተሰቦቻችን ማለት ነው። ለእናት ለአባቴ አባቴን በጣም ነው የምወደው። እኛም 3ታችንም እንወደዋለን እና ለየት ያለ አባት ነው። ከእንደዚህ አይነት ማህበረሰብ ግብርና እየሰሩ ነው የሚያስተዳድሩት? አዎ። ሌላ መተዳደሪያ ነገር የላቸውም? ምንም የላቸውም። ትንሽ ኑሯችን ደግሞ ዝቅተኛ ነው። እንደዚህ እንትን ብለን ያው እጅ ወዳፍ የሚባል ኑሮ አለ አይደለ? ገበሬ ነው እንትን ላይ ይሰራል ምናምን፣ ግን እኛን ለማስተማር በጣም ነው የሚደክመው። እኛ አካባቢ ደግሞ ምንድነው መሰለ ልጆቻቸውን በማስተማር ነው እንትን የሚሉት ገበሬዎች። በጣም ማለት ሌላ ስራ እንሰራን እኛ። ከዛ ሴትም ሆነች ወንድ ልጆቻቸው ግዴታ መማር አለባቸው። የኛ አባት ደግሞ ከሌሎቹ የተለየ ነው። ምክንያቱም አንዳንዶቹ ግብርና ዓለም ላይ ስታያቸው የተማሩም አይደሉም አንዳንድ ሰዎች ማለት ነው። እኛ አካባቢ ደግሞ ብዙዎቹ ከነዛ ውስጥ የኔ አባት በጣም የተማረ ሰው ነው እና እኛ እንድንማር ይፈልጋል። በጣም ጀግና አባት ነው። እኛ ትኩረታችን ትምህርታችን ላይ ነው። ያው እንዳልኩ ታላቅ እህት አለችን። ከዛ 3ታችን በጣም እንዋደዳለን። እንደውም መንትዮች 3ታቸው እንደውም ቁመታችን ነው እንትን የሚለየም ማለት ነው። መንትዮች ናችሁ እንዴ እስከምንባል ድረስ ፍቅራችን በጣም ነው የምንዋደደው። ኦኬ። እሺ ምን ይመስላል ታዲያ ነው ማለት ትምህርት ተማሪ ነበርሽ? እስከ ስንት ተምረሻል? እስከ 12 ነው የተማርሽው? አዎ። እስኪ ትምህርት ላይ የነበራችሁ አቋም ምን ይመስል ነበር? አንቺም እህቶችም ጎበዝ ተማሪ ነበራችሁ? ከኛ የምትበልጠው እህታችን ነች። ታላቅ እህታችን በጣም ጎበዝ ተማሪ ናት። እኔም ሞጋሪ የሚባል ተማሪ ነው። ታናሽም እንደዛው። ግን የምንማረው በቃ አባታችን ነገ ከነገ ወዲያ የሆነ ቦታ ላይ ደርሰን በቃ መቀየር ነው የምንፈልገው። ምክንያቱም ሁሌም የሚለን እሱን ነው። እናንተ እኔ ምንም በቃ ደክሞ ሲመጣ ማታ ምናምን እርሻ ውሎ ምናምን ሲመጣ ለኛ የሚያወራን በቃ እናንተ የሆነ ጥሩ ደረጃ ላይ ደርሳችሁ ማየት ነው የምንፈልገው። እስቲ የሆነ ስራ ራሱ ቤት ምናምን ስንሰራ እናታችን ስናገዝ አይፈልግም። አንቺ ለምን አሰሪው ምናምን ብሎ እናታችን ይቆጣታል። ለምን? ወደ ጥናት ነው በቃ። ምክንያቱም መማራችን ስለሚፈልግ በጣም የሆነ ስስት ብለን የምንወደው ስራ። አሁን የገጠር ልጆች ሲባሉ ከቤተሰቦቻቸው ጋር ስራ ይሄዳሉ።
ግብርናም ከሆነ የሆነ አጨዳም ከሆነ የሆነ ነገር ምናምን ይሄዳሉ ከነሱ ጋር። እኛ አንሄድም፣ ጭራሽ አናውቀውም። እና በቃ ትምህርታችን ላይ ትኩረት እንድናደርግ የሚፈልገው ከዛ ማለት ቤተሰብ የሚፈልገውን ደረጃ የደረሰ ሰው አለ ከመሀላችሁ? ማለት በትምህርታችሁ እንግዲህ እንደነገርሽኝ አባታችሁ በጣም ጎበዝ ተማሪ እንድትሆኑ ነገ ላይ ትልቅ ደረጃ እንድትደርሱ ነው የሚፈልገው አይደል? ከእናንተ መሀል ማን ነው አሪፍ ደረጃ የደረሰው? ታላቃታችን በጣም ጎበዝ ተማሪ ናት። ተስፋም የምናደርግ እኔም እህቴም ቤተሰቦቻችን ጎረቤቶቻችን ልጆች አሏቸው። ማለት ተማሪ ውጭ የሆነ እንዴት ነው ደህና ቤተሰብ ስለሆነ አንድ ሰው ሂዶ ከሆነ አንደኛውን ደግሞ ወገናቸውን ይሰባሉ ማለት ነው። እና በጣም አሪፍ ኑሮ ላይ ነው የሚኖሩት። ከተማ ውስጥ አሁን ቤት ገዝተው ምናምን የሚኖሩ ልጆች አሉ ከኛ ጋር አብረው ወደጉ የሆኑት ምናምን ማለት ነው። ግን እኛ ጋር ያ ነገር በቃ እንደነከሌ ልጆች አባታችን ብሎ እንደነከሌ ልጆች ነገር እንድታሳልፉልኝ ነው የምፈልገው። እስቲ ደግሞ ከእናንተም ደግሞ ለራሳችሁ እንድትሆኑ እኔ አልፈልግም፣ ግን ለራሳችሁ ደግሞ ከራሳችሁ ማልፋችሁ አባታችሁ እንድታስጠሩ ነው የምፈልገው ነው የሚለን ሁሌም ማለት ነው። እና አንዳንዴ ቁጭ ብለን መኝታ ክፍላችን አንድ ነው። የክፍለ ሀገር ቤት እንዴት ልበለ ከላይና ከታችን ምድርና እንትን አለ አይደለ? እንደዛ ነው ቤታችን። እኛ የምንተኛው ላይ ነው፣ ቤተሰቦቻችን ይተኙት። ማታ ማታ ሁሌም ቤተሰቦቻችን እንዴት ማስደሰት እንዳለብን ነው የምናወራው ከእህቶቻችን ጋር ማለት ነው። በተለይ ደግሞ ታላቃችን ቁጭ አድርጋ የከሌ ልጆች እኮ እንደዚህ ሂደው አባታቸውን ቤት ገዙለት፣ እንደዚህ ያደረጉለት፣ በጣም ጎበዞች ናቸው። እኛ እንዴት ነው አባታችን የምንቀይረው፣ ቤተሰቦቻችን የምንቀይራቸው? በተለይ ደግሞ አብዛኛውን ጊዜ አባታችን ብድር ውስጥ ይገባል ከመቸገሩ የተነሳ ማለት ነው። እንዴት ነው ብድር ውስጥ የሚገባው? ለእኛ ትምህርት ቤት ልክ አመት አሁን መስከረም ይዘጋል አመት ሙሉ። ከዛ ልክ መስከረም ሲመጣ ለእኛ ደብተር፣ ልብስ ምናምን በአዲስ ነገር እንድንገባ ብድር ውስጥ ምናምን ይገባል። እንዴት ነው ከዛ ነገር ውስጥ መውጣት ያለብን? ቤተሰቦቻችን እንዴት ነው ደስተኛ የምናደርጋቸው ምናምን ብለው ትመክረን ነበር። እራሳችን የምንፈልገው ለነሱ ለኛ ሳይሆን የምናስበው ለነሱ ነው። እንዴት መቀየር እንዳለብን እንነጋገር ነበር ከእህታችን ጋር ማለት ነው። እህታችን በጣም ጎበዝ ናት፣ አስተዋይ ናት። በዛ ላይ ከሁሉም አንድ እርምጃ ቀድማ የምትሄድ ሴት ናት። ታዲያ ምን ላይ ደረሳችሁ? ማለት 12 ነኝ ብለሻል አይደል? ከእናንተ የተሻለችው ደግሞ እህታችሁ ሞር ጎበዝ እንደሆነች ነግረሽኛል። ወደ ዩኒቨርሲቲ ምናምን ገብታ የመማር እድሉ አግኝታለች? አዎ ተምራለች። አዎ ተምራ ወደ አዲስ አበባ መጣች። ዩኒቨርሲቲ ገብታ ጨርሳ ተመርቃ ምናምን። አዎ በምንድን ነበር የተማረችው? ሕክምና ሜዲሲን። ኦኬ። ከዛ በቃ ደስተኛ ቤተሰቦቻችን ሁሉም የሰፈር ሰው ራሱ ደስተኛ ሆነ። ምክንያቱም አባታችን በጣም የሰፈር ሰው ይወደዋል። ዝምተኛ ነው፣ አይናገርም። ከሰፈር ጋር ተስማምቶ የሚኖር ሰው ነው። የሀገር ሽማግሌ ነው። እና ልክ እንዴት ነው እሱ የሆነ ነገር ሲደርስበት ሁሉም ሆ ብሎ የሚደርስለት ሰው ነው። ለምን ከማንም ጋር አይደርስም። መልካም አባት ነው። እና ልክ እሷ ተመረቀች፣ እንደዚህ ሆነች፣ አዲስ አበባ ሄደች። በነገር ላይ ክፍለ ሀገር ተቀምጠ አዲስ አበባ ስትሄድ ሁሉም አልጋ ባልጋ የሚሆን ነው የሚመስላቸው የገጠር ሰዎች ማለት ነው። እና ገና አዲስ አበባ ሄደች፣ ስራ ምንም ሳያውቁ አዲስ አበባ ሄደች ሲባል ሁሉም ነው የተደሰተው። እስቲ ፕሮግራም ሁሉ ተዘጋጅቶ ቤት ውስጥ ምናምን ማለት ነው ለእሷ ደስታ። በቃ ነገ ከነገ ወዲያ ያልፍለታል፣ የሰውዬ ጥሩ ሰው ነው ምናምን በሚል ድግሱ ተደግሱ ምናምን። እሷ እዚህ ነች ያለችው፣ እኛ እዛ ክብረናል ማለት ነው የእሷን። ከዛ እህቴ እዚህ እኛንም መርዳት ጀመረች። እዚህ ተቀምጣ እየሰራች ምናምን አሪፍ ኑሮ መኖር ጀመረ። ከዛ እኔም ደግሞ ከዛ ይልቅ ደግሞ መቀመጥ ታናሿን እዛው ቤት አስቀምጠን እነሱ ጋር ወደዚህ ለመምጣት ፈለግኩኝ። ትምህርትሽን ጨርሰሽ ነው ወደ አዲስ አበባ የመጣሽው ወይስ? አዎ ትምህርት ቤቶች ተፈትኜ ለእረፍት ነው የመጣሁት፣ እሷን ለማገዝ። ለእረፍት? አዎ ብቻዋን ስለምትኖር ተፈትኜ ማለት 12 ማትሪክ ተፈትኜሽ ነው? አዎ። ከዛ ወደ አዲስ አበባ መጣሁ። እሺ። እህቴ እንደጠበኳት ባይሆንም ማለት እህቴ እንደጠበኳት ስልህ 2 ክፍል ቤት ነው፣ መኝታ ቤት አለ፣ ሳሎን አለ፣ 1 ክፍል ቤት አለ። እና ያ ለእኔ የምጠብቃት እንዴት መሰለ የሆነ ሰፋ ያለ ነገር ምናምን የሆነ ደስ የሚል ለእሷ የሚገባት አይነት ነገር የለ፣ እንደዛ ነው የምጠብቀው። ቢሆንም ግን ደስተኛ ነን። ከዛ ካለንበት ማህበረሰብ እዚህ ጋር ስላየኋት ደስተኛ ሆኜ እሷም ደስተኛ ሆና ተቀበለችኝ። ከዛ እቤት አመጣችኝ እሷ ጋር ማለት ነው። ከዛ በኋላ እሷ ስራ ስትሄድ እኔ ቤት መዋል ጀመርኩኝ።
በቃ ደስ የሚሉ ልክ እዛ የነበረው ፍቅራችንም አሁንም እዚህም አለ ማለት ነው። አብረን ስንሆን ደስ የሚል ለሊቱ ሁሉ አንተኛም ባይገርምህ በቃ ስናወራ ስንጫወት የድሩን እያነሳን የልጅነታችን እያነሳን ምናምን ከደስ የምትል እህት እንዴት ልግለጽልህ፣ መልካም እህት ነች። ስለዚህ ቤተሰቦቿ በሚፈልጉት መልኩ ደርሳ ቤተሰቦቿን እያገዘች ነው። ያ አባታችን ሁሉ ከዛ ዕዳ ውስጥ ነፃ አደረገችው። ከእንደገና ደግሞ ቤታችን ደግሞ ትንሽ የሳር ቤት የሚባል ነገር አለ አይደል? እንደዛ ነበረ። ከዛ ቀየረችው ቤቱን። በቃ አካባቢውን እንዴት ልመሰል ልክ እንደዛ እነዛ ልጆች እንደሚኖሩት ቤተሰቦቻችንን መኖር ጀመሩ። እኛም ደስተኛ ሆንን። ቤተሰቦች በተለይ ደግሞ አባቴ ደስተኛ ሆነ። እኛም በልጆቹ እንደሚኮራ እርግጠኛ ነበር እሱ ማለት ነው። ከዛ በቃ አብረን መኖር ጀመርን ከሷ ጋር። እህቴ መልካም የምትባል እህት ነበረች። ገባህ አይደለ? እንዴት ነው ልክ ለእህቶቿ የምትሳሳ ለቤተሰቦቿ የምትሳሳ በተለይ ደግሞ ልክ ከሷ ይልቅ አንተ አሁን ለምሳሌ አሁን ማለት ከተማ ብሄድ እኔ እንደውም ከነሱ የተለየች እሷ ከኔ የተለየች ናት። ለምን ብትል እኔ አሁን ብሄድ ከተማ ብሄድ በቃ መጀመሪያ ራሴን ቀይሬ ምናምን ነው የምለው። መጀመሪያ ግን እሷ ባገኘችው ነገር ቤተሰቦቿ ነው እንትን ያለችው ያንን ችግር ስለምታውቅ ማለት ነው። በቃ ከዛ እዚህ መኖር ጀመርኩኝ እኔ። እሷ ስራ ስትሄድ እንዳልኩ ከቤት ነው የምውለው። ከዛ በኋላ በተደጋጋሚ ሰዎች ይመጡ ነበር፣ እንግዶች ማለት ነው። እኔ የማላውቃቸው እንግዶች ናቸው። እሷ ጋር ግን አንድ ወንድ አለ። ከዛ የሚመጡት እርጉዞች ናቸው። እርጉዞች ናቸው ማለት አልገባኝም። ነፍሰ ጡር ናቸው። ከዛ ሲመጡ በስነ ስርዓት በእንክብካቤ ነው የምትቀበላቸው ምናምን። ቡና አፈላለሁ። ልክ ሲመጡ አይነት ሰርተሽ ምናምን ጠብቂ ይባላለሁ ማለት ነው። ቤት ውስጥ የተለያዩ ነገሮች ሰርች ይጠብቃለሁ። ስልክ ትደውልልኛለች ምናምን ትመጣለች። ግን እንዴት ነው እኔ ቀርቤ ማውራት አልችልም። እንግዶች ናቸው ግን የኛ ዘመዶች አይደሉም። ምንድን ናቸው ምናምን ብዬ ስጠይቃት እነማን ናቸው ማለት በተደጋጋሚ አንደኛዋን እሺ እንግዳ ናት ብያለሁ። ሁለተኛዋን ስትመጣ እንደዚህ ተመሳሳይ እርጉዝ ናት። ኦኬ ማለት በተለያየ ጊዜ እርጉዞች እንግዳ ይመጣል እሷ ጋር። ከዛ እህቴ ብዬ መኝታ ቤት ውስጥ አስገቧትና ምንድን ናቸው እነማን ናቸው? እኔ አላውቃቸውም፣ የኛ ቤተሰቦች አይደሉም። ስለዚህ እነማን ናቸው ብዬ ጠየቅኳት። ምናልባት ሐኪም ስለሆነች እሷ ጋር በግል ክትትል ምናምን የሚመጡ እርጉዞች ነው። አይ እኔ አላውቅም። ግን ምንድነው የመለሰችልኝ መሰለህ? በቃ የኔ እንትኖች ናቸው፣ ምን የምንከባከባቸው ናቸው። አንዳንዴ ከመስሪያ ቤት ውጪ ቤት በኮምፒውተር ሙሉን ጊዜዋን የምታሳልፈው ቤት ነው። ምናልባት እዚህም ልትሰራ ይሆናል ምናምን። ከዛ እንዴት ነው ጠይቃችኋለች ምናምን፣ እርግዝና ነው እያደረጋችሁ ነው፣ ስንት ወር ሆናችሁ ምናምን፣ አቀማመጡ እንዴት ነው ምናምን ብላ ትጠይቃችኋለች። ያንን ስለማይ እንደዛ ስትለኝ ምንም ብዙም አልተጫንኳም። አሁንም ቀጣይ ሶስተኛ ሰው መጣ ማለት ነው። ሌላ ተጨማሪ እርጉዝ። እኔ ግራ ገባኝ ማለት። ቆይ ሲመጡ መጥተው ቼክ ተደርገው ምናምን ነገር ነው የሚሄዱት ወይስ ይቆያሉ ማለት አንድ ቀን ሁለት ቀን ከኛ ቤት ያድራሉ። ከዛ አዳርም ጭምር ነው የሚመጡት? አዎ አድረው ጧት ላይ ይዛቸው መኪና ይመጣል ይሄዳሉ። የት እንደሚሄዱ ግን አላውቅም። እሺ ከዛ ተከታትያቸው ምንድነው ምናምን ስትላት ተከታትያቸው ሄዱ። በቃ ወደ ሰፈራቸው ግን እንዴት መሰለ ምንም የማያውቁ ሰዎች ናቸው። ምንም የማያውቁ ስለ በቃ የሆነ አሁን አንዳንዴ እርግዝና ሲባል እኔ ከተማ ሰው በደንብ ነው የሚለየው፣ ግን ከክፍለ ሀገር የመጡ ነው የሚመስሉት። ማለት በቃ የሆነ እንትን አላየሁባቸውም። የሆነ ንቅት ያለ ነገር ክፍለ ሀገር ሰው ነው የሚመስሉት። ንቅት ያለ ነገር አላየሁባቸውም። ከክፍለ ሀገር የሚመጡ እርጉዞች ናቸው እነዚህ። አዎ እንደዛ ናቸው። እዚህ ከተማ ውስጥ አይደሉም። እሺ ከዛ ሶስተኛዋ መጣች ምናምን። ሶስተኛዋ ትንሽ ለየት ያለ እንትን አየሁባት። ማለት የሆነ የፍራቻ ነገር ምናምን እኔንም የሆነ ስታወራት ምናምን ልክ እንዴት ነው ማውራት አትፈልግም ከነዛ ሰዎች ጋር። ግን እኔን ማገናኘት አትፈልግም። ልክ ሂጂ ቁጭ ብዬ ምናምን። እኔ ደግሞ ክፍለ ሀገር ስላደኩ ያው በከበበ ቤተሰብ ውስጥ ስላደኩኝ ሰው ፈልጋለሁ፣ የሚያወራኝ ሰው ፈልጋለሁ። ግን ከማውራት ይልቅ ገብተሽ ቁጭ በይ ምናምን ብላ ተቆጣኝ። ገብቼ እቀመጣለሁ ቤት ውስጥ። ከዛ ልክ ስጨርሱ ቤት ውስጥ ቁጭ በይ ምናምን። ከዛ በሩን ከፍትና ለመስማት እሞክራለሁ የሚሉትን፣ ግን አልሰማቸውም። አንዴ እንደውም እንደዚያ ጮልቄ ምናምን በበር ሳይ መታን ትመላበኛለች። ማለት የሆነ ገፍትራኝ ምናምን አስገባችኝና በሩን ቆለፈችው። እንዳልሰማት ይሆን አላውቅም። ከዛ በኋላ እኔ ግራ ገባኝ። ሴት ምንድን ነው የምትሰራው ማለት። ከዛም በላይ ብር የምታገኘው በጣም ነው ብር የምታገኘው።
እንደዚህ ይከፈልሻል ወይ ማለት ይሄን ያህል እንዴት ነው ምን ያህል ብትሰሪ ነው? ሁለት ስራ ነው የምሰራው ነው የምትለኝ። አንድ ቤት ነው የምሰራው፣ አንድ ደግሞ መስሪያ ቤት ነው የምሰራው። ስለዚህ ማግኘት አለብኝ። በሁለቱም ካላገኘው ታዲያ እንዴት ነው የማገኘው ብላ መልስ ሰጥኛለች። እኔም እውነቷን ነው የሚሆነው፣ ምክንያቱም እዛ ሌላ አዲስ አበባ ኑሮና የኛ ሀገር ኑሮ አንድ አይነት አይደለም። ጥሩ ደሞዝ ተከፈላት ይሆናል ምናምን ብዬ ታውኩኝ ማለት ነው። እና ከሶስተኛዋ ሴት ጋር እርጉዟ ጋር በጣም ለመቀራረብ ሞከርኩኝ። ስለ በጣም ለማውራት ፈለግኩኝ ምናምን እና ትጨናነቃለች፣ ትንሽ ታለቅሳለች ምናምን ሆዷን እያየች እንትን ትላለች፣ ታዝናለች። ምን ነው ችግር አለ ወይ ብላሻለች ወይ? እህቴ ዶክተር ነች ማለት የምታግዝሽ ነገር ካለ ታግዝሻለች። ለምን ነው የምታለቅሽው ምናምን። አንዳንዴ ደግሞ በስልክ ስታወራ ሰማታለሁ። እንዴት መሰለ የምታወራው አቀማመጥሽን አስተንተን በያስተካከይ የሆነ ነገር ስትሰኝ ምናምን ብላ ስለምታወራ ምናልባት እሱን ነገር ጠይቂያት የሆነ ችግር አለ ወይ ምናምን ነገር አልኳት ማለት ነው። ልጅቷ በቃ መልስ ልሰጠኝ አልቻለችም። በግድ አፋጣጥኳት ማለት ነው ልጅቷን። በቃ በመከራ በቃ እዚሁ እንትን ለማለት ነው የመጣሁት ምናምን ለመውለድ ነው የመጣሁት የሆነ ምክንያት ፈጠረችና ልትነግረኝ አልቻለችም እሷ። ከዛ በኋላ እህቴን አናገርኳት፣ አፋጣጥኳት። ለምንድን ነው እነዚህ ሰዎች የሚመጡት? ሴትዮ ተጨንቃለች። ለምንድን ነው የምታለቅሰውስ? ማለት ሆዷን እያየች ነው የምትረበሸው። ከእንደገና ደግሞ ሌሊት ሁሉ አትተኛም። እኔ አሁን ሌሊት የሆነ አንዳንዴ ሀሳብ ናፍቆትም ስላለው ለዛ ሀሳቤ አልተኛም። ሌሊት ስነሳ ምናምን ቁጭ ብላ ነው ማገኛት ሴትዮዋ። ለምንድን ነው እንደዚህ የምትሆነው? እቺ ሴትዮ ምን አርገሻት? ማለት ምን ተብላ ነው? ልጇ አደጋ ላይ ነው ወይስ የሆነ ነገር ሆናለች? ለምንድን ነው ግልጹ ማትናገር ምናምን ስላት አርፈሽ የምትኖሪ ከሆነ ኖሪ ምናምን ብላ አመነጫጨቀችኝ ማለት ነው። ሰደበችኝ። አረጋው ማታውቀው በህይወቷ እንደዚህ አመናጫጨቀኝ፣ እንደዚህ ተሳድበኝ አታውቅም። እኔ እና እሷ ከመከባበር ውጭ ሌላ ነገር ምንም የምትናገረኝ ነገር የለም። የዛን ቀን ግን የማላውቃት ሰው ነው የሆነችብኝ። በቃ ቀይር እኔ አብሬያት ያደግኩት እህቴ ምላት በቃ ደስ የምትል እህት የነበረችው እህቴ ሙሉ ለሙሉ ተቀየረችብኝ። ግን እኔ ግራ ገባኝ ስትቀየር ምን ሆና ነው? ከዛ ጥያቄ ነው በቃ እህቴን አለጨናንቃት። አሁን ቤተሰቦቻችን አሪፍ ኑሮ ነው የሚኖሩት፣ እኔም እንደዛው እሷም እንደዛው አሪፍ ኑሮ ነው የምትኖረው። ከዛ ችግር ወጥተን እዚህ ለምን እኔ አጨናንቃታለሁ? በቃ ዝም ምናምን ነገር አልኳት። በመሀል ወደ ትምህርት ቤት መማር እፈልጋለሁ፣ በቃ መሄድ እፈልጋለሁ ምናምን አልኳት፣ ወደ ክፍለ ሀገር ማለት ነው። እሺ ብላ ላከችኝ። ለምን በቃ እዚህ ሂጂና እንትንሽን ይዘሽ ነይና ከዛ በኋላ እዚህ ትማሪያለሽ አለችኝ። እሺ ብዬ ሄድኩ ክፍለ ሀገር። ከዛ ቤተሰቦቼን በደስታ አገኘኋቸው። የዛን ቀን የሚገርም መስሎ በቃ የሰፈሩ ሰው ሁሉ ነው ማለት የሆነ ነገር ይዤ እንደመጣሁ፣ ግን ምንም ነገር ይዤ አልሄድኩም። ነገር የምታደርገው ምን የምትለው እህቴ ነች። ግን ደግሞ በደስታ ነው የተቀበሉት። ምክንያቱም የኛን ፍላጎት የኛን ደስታ ስለሚፈልጉት እነሱ በቃ እኛ ሀገር ደግሞ አሁን ለምሳሌ አንተ ከሄድ እንግዳ ተቀባይ ስለሆኑ በቃ ድግስ ደግሰው ምናምን ነው የሚጠብቁ ትመጣለች ሲባል ማለት ነው። እኔ ግን ደግሞ ደውዬ ለአባቴ እመጣለሁ ምናምን ብዬ ስለነበረ ከዛ ሁሉም ነገር ስለዋራኋቸው ድግስ ተደግሶ ምናምን ጠበቀኝ። ውጤቴ አሪፍ ስለነበረ አባቴ ተደሰተ። በቃ ሁለተኛው የመጀመሪያው አኩርታኛለች፣ ደግሞ ሁለተኛው ልታኮራኝ ምናምን ብሎ ላንቺም ውጤት መጣለች። አዎ ደስ የሚል ውጤት በቃ አሪፍ ውጤት አመጣሁኝ። ከዛ በኋላ ሄድኩ ክፍለ ሀገር። እዛ ድግስ እንዳልኩ ፕሮግራም ተዘጋጅቶ ጠበቀኝ። እዛ ቆይቼ ተመልሼ ወደ አዲስ አበባ መጣሁ ለመማር ማለት ነው። እሺ ከዛ ስመጣ ማለት አዲስ አበባ ውጤት ከመጣልሽ ያው ዩኒቨርሲቲ ነው ትመደቢያለሽ ማለት ነው። እና እንዴት ወደ አዲስ አበባ ልትማሪ መጣሽ? አዲስ አበባ ዩኒቨርሲቲ ነው የደረሰሽ ወይስ ምንድን ነው? አይ አይደለም፣ እኛ አገር ነው ግን ሩቅ ስለሆነ አንድ ሩቅ ነው፣ ሁለተኛ ሰላም የለውም። አባቴ ፈራ፣ እዛ ልጅን መማር አልፈለገም እንጂ እዛው አገራችን የደረሰን ግን ራቅ ያለ ስለሆነ አንደኛ ሰላም የለውም። ልጅን እዚህ ያዩት እንትን ከምትል ምናምን ብለው ቤተሰቦቻ ብቻ ተመካክረን ነው ከሷ ጋር ሶስታችን፣ እኔ አባቴ ቤተሰቦቻችን ተመካከረን በቃ እዛው ለምን ወደዚህ አትልኳትም በቃ እዚህ መማር አለባት ምናምን ስላለች እንጂ እዛ የመማር እድሉ ነበረኝ። ኦኬ ስለዚህ አዲስ አበባ መጥተሽ ኮሌጅ ለመማር ነው የወሰናችሁ ማለት ነው? እሺ ከዛ የተቀበለችኝ ከዛ ከልጁ ጋር ነው። እና ልጁ ደስ የሚል የመጀመሪያ የሚገርም እንትን ሲል መጀመሪያ ቀን አይቼዋለሁ ማለት ሲቀበሉኝም አብረው የተቀበሉኝ ከልጁ ጋር መጣን። ቤት ስንመጣ ግን ቤቱ ተቀይሯል ምናምን ማለት ቤት ተቀይሯል። ማን ነው ልጅ አብሯት የነበረው? መጀመሪያ እርጉዞቹን ያመጣል ምናምን ስለ አብረው ከእርጉዞቹ ጋር ሲመላለስ የነበረው ልጅ እና ፍቅረኛዋ ነው የሚመስለኝ። በፊትም እንደዛ አቀራረባቸውም እንዳልኩ የሆነ በጣም ተቀራርበው በጣም ምስኪን ልጅ ነው ልጁ፣ ደግሞ ስርዓት ያለው ልጅ ነው። እና
ከሱ ጋር ነው የተቀበለችኝ። እሺ ፍቅረኛዋም ነበር መሰለኝ። ኦኬ ቤት ተቀይሯል ሲያልሽ ምንድነው? ቤት ተቀይሯል። በቃ አሪፍ ቤት ከመጀመሪያ ከነበረችበት ቤት ወጣ ሌላ ቤት ከመጀመሪያው በስማ የተለየ ይሄ ጭራሽ የመጀመሪያውና ያሁኑ ጭራሽ አይገናኝም። ያሁኑ በጣም ሰፊ ነው። እቃ በቃ እንዴት ልበል የማላውቀው እቃ ሁሉ ነው ገዛዝታ ምናምን የጠበቀችኝ። የሚገርም የሆነ ስገባ ቤተመንግስት ሁሉ ነው የመሰለኝ ከስፋቱ ከምኑ የተነሳ ማለት ነው። ምን ያህል ጊዜ ቆይተሽ ነው ማለት ክፍለ ሀገር ሄደሽ ምን ያህል ጊዜ ቆይተሽ ነው ወደ እሱ? አንድ 6 ወር 6 ወር። አዎ 6 ወር። ለምን እዛ ትንሽ ናፍቆትም አለ ምናምን ብያለሁ። ከእንደገና ደግሞ ነገ ልሂድ ዛሬ ልሂድ ስል አይለቁም። እኔም ቤተሰቦቼ መልቀቅ አልፈለኩም፣ ግን ትምህርት እስከሆነ ድረስ መምጣት ስላለብኝ ከዛ መጣሁ ወደዚህ ማለት ነው። ኦኬ እሺ። ማለት በዚህ ልክ ለውጥ በአንድ ማምጣቷ ይገርማል። በ6 ወር ውስጥ ሌላ የተሻለ ቤት ውስጥ መግባትሽ እና እንደመጣሽ ታዲያ እድሉን አገኘሽ? ትምህርትሽን ጀመርሽ? አዎ ባንዴ የሚገርም ባንዴ ለውጥ ማግኘቱ በጣም አስገርሞኛል። የትምህርት ፊልድ ልቀይር እንዲሁ ምናምን ብዬ ቀልዳታለሁ ማለት ከመንተን ከማለቱ የተነሳ ይሄ ሁሉ ነገር ከየት መጣ? አሁን በእኔ ቦታ ሆኖ ያየው ሰው ከዛ ከነበረው ላይ አሁን ላይ ያየው ቤት እና የመጀመሪያው ቤት አንድ አይነት አይደለም እና በጣም ብዙ ለውጥ አይቼባታለሁ። ከዛ የሆነ ቀን ለሊት ተነስታ ከዛ በፊት ግን እንትን ልብሱ የሆነ አሁን አንዳንዴ እኔ ክፍለ ሀገር ልጅ ስለሆኑ ምንም ነገር አላውቅም፣ ግን ታክሲም ሲሄድ የሆነ ሱቅም ሲሄድ ምናምን ሲያጨሱ ያለው ሲጋራ ምናምን ሲያጨሱ ስለማይ ሽታው የሆነ የሚያስጠላ ሽታ ነው እና እሷ ላይ ልብሷን ምናምን ነገር ልብሷን ላጥብ ስሞክር ምናምን ይሸተኛል። ግን ምንም ማለት በቃ የሆነ ወይ ደግሞ ከታክሲ ውስጥ ወይ ስትወርድ ምናምን እንትን ብሎባት ምናምን ይሆናል ብዬ ጸጥ አልኩኝ። ምንም አልጠየኳትም። ግን ቀስ በቀስ እየቆየው ሳያት አንድ ቀን ሌሊት ተነስቼ ማታ ስልክ በነገር ላይ ስልክ በጣም ስታወራ ትበሳጫለች በጣም ከዛ ሰው ጋር ትከራከራለች ምናምን ምን እንደምታወራ ግን አላውቅም። ግቢ ውስጥ ተራቅ ብላ ነው የምታወራው። ከዛ ልክ ስታወራ አውርታ እስከምጨርስ መስኮቱን ከፍቼ እያየሁ ነበረ። በጣም ተበሳጭታ ከዛ በኋላ ሲጋራ ስታጨስ አየኋት። እኔ ግራ ገባኝ። በቃ ደነገጥኩኝ። ማለት እህቴን በእንደዚህ አይነት ሙሉ ለሙሉ እንደ ቤቱ እንደ ህይወቷ እንደ ሁለ ነገሯ እሷም አብራ መቀየዋ ገርሞኛል። ምን ነበር ማለት እንደዚህ የሚያጨቃጭቃት የሚያናድዳት ነገር ምን ነበር? ሰምተሻታል? በሰዓቱ አላውቅም ማለት አልሰማ ፍቃደኛም አይደለችም። ያመነጫጭ የመጀመሪያ እህቴ በጣም ወዳት እህቴ ምናምን አልነበረችም። ሌላ ሰው ማናገር ልክ ሰራተኛ እንዴት ነው ሰራተኛ ተቀጠሬ አንዳንድ ሰዎች ሰራተኞቻቸውን ያከብራሉ። አንዳንድ ሰዎች ደግሞ በዛው ልክ ሰራተኞቻቸውን የሚያንቋሽሹ ሰዎች አሉ። ልክ እንደዛ መስላ ነው የምትታየኝ። በቃ እኔ እህቷ ሳይሆን ልክ ሰራተኛ ቀጠራኝ በብር እንትን እያለች ምናምን የምትኖር አይነት። ለምን ይሄንን አሰሪ ለምን እንደዚህ አታደርጊም ለምን እንደዚህ አትሆኝ ምናምን ነው የምትለኝ። እና ሙሉ ለሙሉ ከዛ ደግሞ አብረን ነበር የምንተኛው። እኔ ብቻዬን መተኛት አልለመድኩም ማለት አልወድም። ለምን እዛም አብረን ያደግነው ብያለሁ። እዚህም ስመጣ አብረን የምንተኛው። ከዛ አንደኛው ክፍል ውስጥ እዚህ ከዚህ በኋላ እዚህ ነው የምትተኙ ምናምን ብላ አመነጫጭቃ ብርድ ልብስ ትራስ ምናምን ሰጠችኝ። እዚህ ተኝ ምናምን ነገር አለችኝ። እንዴ እኔ አረጌው ማላውቀው ለምንድን ነው እህቴ እንደዚህ የምታረጊው ምናምን ጮህችብኝ ማለት ነው። አርፈሽ የምትኖሪ ከሆነ ኑሪ፣ ያለበለዚያ ግን ራስሽ ታውቂያለሽ ምናምን ነገር አለችኝ። ግዴታ ግን ትምህርቴን መማር ስላለብኝ አባቴን ከሷ የበለጠ ደግሞ ልክ በሷ እንደኮራ በእኔም በውጤቴ እንደኮራ እሱንም ማኩራት ስለምፈልግ ዝም ነው ያልኩት። ዝምታዬን በቃ በውስጥ ያስኩኝና ምንም ነገር ስታረግ እዛ የፈለገችውን ነገር ስታረግ ስታጨስ ስትናደድ ምናምን አልጠይቅም። እሺ ለምን ብቻዬን ተኙ ምናምን ብዬ በፊት የመጀመሪያ ቀን ብቻሽን ተኙ ምናምን ስትለኝ አኮርፍ ነበረ፣ አለቅስ ነበር፣ ይከፋኝ ነበር ከሷ ተለይቼ ማደር ስለማልፈልግ። ግን ቀስ በቀስ እየለመድኩት መጣ። በቃ እዚህ ጋር አንቺ የመጣሽው ለዓላማ ነው፣ እዚህ ጋር የመጣሽው አባትሽን ለማኩራት ነው፣ አንቺ ነገር ሰው ለመሆን ነው። ስለዚህ ያለሽ አማራጭ እሷን መለማመጥ ሳይሆን አንቺ ስራሽን ስሪ ምናምን ብዬ መተው ጀመርኩኝ ማለት ነው። ስራዬን በአግባቡ በሰዓት ትመጣለች ምናምን እንዴት ዋልሽ ምናምን በፊት ቅጥ ዘራ አድርገን ነበር የምንሳሳመው ስትመጣ ማለት። አሁን ገብታ ቦርሷን ትወረውራለች፣ እዛ ጋር ትቀመጣለች። በቃ ሰራተኛ ቤቱ ሰራተኛ ነኝ ማለት። በዚህ ልክ እንግዲህ የገዛቷን እንደዚህ አይነት ነገር ስመተታ ለምንድን ነው አላቅም። በሰዓቱ አላቅም ነበረ። እሺ ከዛ ልጁ እንዳልኩህ ደግሞ ከሷ ይልቅ ደግሞ ልጁ እኔን ሞር ከዛ ምን እላታለሁ መሰለህ በመሀል ልክ የሆነ እንትን ትለኛለች፣ ትሪት ታደርገኛለች እና ትደነግጣለች ይመስለኛል። ወደ ራሷ ስትመለስ
እህቴ ለምን እንትን አትይ ምናምን በዛች ክፍተት ፍቅር በሆንበት ክፍተት እገባና ይሄ ልጅ ፍቅረኛሽ ነው? እኔ እኮ ፍቅረኛሽ ይመስለኝ ነበረ። ለምን አትቀራረቡ? ምርጥ ልጅ ነው ምናምን ስላት እንደውም አንቺ ጋር ነው ደስ ትለኛለሽ ምናምን ብሉኛል። ስለዚህ ለምን አትቀራረቡም ከአንቺ ጋር ልጅ? እኔም ማሏሽ ነገር ሲመላለስ ምናምን ደስ የሚል ነገር ተሰምቶኛል። እሺ ማላቀው ስሜት ተሰምቶኛል። ማለት እነዚህ እርጉዞቹን ይዟቸው የሚመጣ ልጅ ማለት ነው። ለምን ከዛ በፊት እኔ ወንድም ምናምን የሚባል ነገር አላውቅም። መጣው ተማርኩ እዛ በቃ ኑሯችን እንደዚህ እንጂ እኛ ሀገር ደግሞ አይቻልም። ሽምግልና ታልኩ በስነ ስርዓት የሆነ ነገር ተብሎ እሺ ስቲል ባለህ ራሱ የምታገበውን ሰው ራሱ ምናምን አታውቅም። እንደዛ አይነት ማህበረሰብ ውስጥ ነው ያደጉት። እኔ አላውቅም፣ ግን ልጁን ሳይው ደስ የሚል ስሜት ተሰማኝ። ከዛ በጣም እኛን ለማቀራረብ በጣም እንትን ትላለች። እሱ ይመጣል የሆነ ነገር አስይዛ ትልከዋለች ከመስሪያ ቤቷ። የሆነ ነገር ደግሞ ሲሆን ይመጣል። ከዛ በቃ በሂደት ምግብ ሰርች ይጠብቀዋለሁ ምናምን። እንዴት ነው በህይወቴ ተሰምቶኝ የማያውቀውን ስሜት ተሰማኝ። ከልጁ ጋር አብረን ማውራት ጀመርን። ረጅም ጊዜ አብረን ማለት እንደዚህ እናወራለን። ስሞኝ ይሄዳል። ስርዓት ያለው ሰው ነው። ከሌላ ነገር ምናምን የለንም በሰዓቱ፣ ግን በጣም እንቀራረብ ነበር። ከዛ በኋላ እሷ ራሱ ይገርማታል። ተቀራረባችሁ አይደለ ከዚህ ልጅ ጋር ምናምን ተመችተሽዋል ምናምን ነገር ስትለኝ በቃ ለኔ እህት አይደለች ለኔ ጥሩ ነገር አስባ ነው ምናምን። ግን ትኩረቴ ትምህርቴ ላይ ነው እንዳልኩ። እሱም ደግሞ ትምህርቴ ላይ ደግሞ በጣም የወደድኩበት ፓርት ደግሞ ትምህርቴ ላይ ደግሞ እሱ ይበልጥ ይገፋፋኛል። አጥኚ፣ ስራ አትስሪ፣ የሆነ ነገር አድርጊ፣ እኔ ደግሞ የሚያስጠና ሰው ቀጥርልሻለሁ ምናምን እንደዚህ አይነት ነገር ላይ ነበር። በዛ በጣም ወደድኩት። እሱም ወደደኝ ማለት ነው። ተዋደድን ሁለታችን። ስለዚህ ግንኙነታችሁ የሆነ ሪሌሽን ላይ ደረሰ ማለት ነው። ከዛ በጣም የሚያስደነግጥ ነገር ተፈጠረ። ለራሴ ራሱ ሳስበው ማለት የሆነ አጋጣሚ አንድ ቀን እንትን ማለት በር ተንኳኳ ምናምን ባልጠበቁት፣ ግን ሲመጣ ይደውልልኝ ነበረ። እየመጣውን የሆነ ነገር ስሪ ምናምን ብሎ ይደውልኛል። ግን የዛን ቀን ሳይደውል ወይን ምናምን ይዞ መጣ። ምግብ አልሰራውም እኮ ለምን ቀድመህ አልደወልክልኝ ምናምን ስትል፣ አይ ወይን እንትን ምግብ አልፈልግም እየጠጣን እንድናወራ ነው የፈለግኩት ምናምን ነገር አለኝ ማለት ነው። በቃ ስለምወደው ከሱ ጋር ጊዜ እያንዳንዷን ጊዜ ማሳልፋትን ማውራትን ጫወታትን ስለምፈልጋት ስራውን ትቼ ምናምን ከሱ ጋር ቁጭ አልኩ። ቁጭ ብዬ መጠጣት ጀመረ። ከዛ ሲገባ ማለት እንዴት ነው ፈርቻለሁ። ሲገባ በሩን ቆልፎት ነው የገባው። ሌላ ጊዜ መለስ አድርጎት ወይም ደግሞ የሆነ ዝጊው ምናምን ብሎኝ ይገባል። የዛን ቀን ግን ሲገባ በሩን ዝግት አድርጎ ቆልፎ አድርጎ መጣ ወደ ሳሎን። ለምን ትቆልፈዋለህ እህቴ ብትመጣስ ምናምን ስለው፣ አይ ትደውልልናለች ወይ ትደውልልሻለች ወይ ታንኳኳለች ወይ የራሷ ቁልፍ አላት አይደል እንዴ ምናምን አለኝ ማለት ነው። ከዛ በቃ ስለምወደው ምንም ነገር እንትን አለኝ፣ ግን ድንጋጤ ፈጥሮብኛል። ለምን ተቆለፈ የሚባለው ነገር የሆነ ውስጤን እንትን ብሎኛል። ማመን ስላለብኝ እሱን አብረን መጠጣት ጀመረን ምናምን። በማላውቀው ሁኔታ በቃ በግዴታ ማለት ትችላለህ አስገደደኝ። በቃ እንዴት ልበል፣ ግዴታ ወደ መኝታ ቤት ጎትቶ ይዞኝ ገባ። እጮሃለሁ ልቀቀኝ ምናምን ስለው በፍጹም ለምን አብረን ጊዜ ማሳለፍን ይወድሻለሁ፣ አንቺም ትወጂኛለሽ፣ አገባሻለሁ፣ አብረን እንኖራለን፣ እህትሽን ትጠይቃታለህ። በፍጹም አብሬ መተኛት አልፈልግም ስለው በግድ አብረን ግንኙነት አደረግን ማለት ነው። ማለት አሁን ቆይ አስገድዶ ደፈረኝ እያልሽ ነው ያለሽ ወይስ አልገባኝም? አዎ ያለ ፍላጎቴ በቃ ሳልፈልግ ብዙ ነገር ታገልኩኝ። ማለት ሰው እንዲደርስ አንደኛ ሰው ያለበት አካባቢ አይደለም ቤቱ፣ ትንሽ ዘመናዊ ቤት ነው ምናምን። እንዳልጮህ ሰው የለም፣ ግን ለመንኩት፣ ተማጸንኩት፣ ግን እሱ ሊራራልኝ አልቻለም። ማድረግ የፈለገውን ነገር አድርጎ ወጣ ማለት ነው እሱ። ከዛ ግራ ገባኝ። ለእሷ እንዳልነግራት እያመነጫጭቀችኝ ነው። እንደዚህ አድርጎኛል እንዳላት የሆነ ፈልገሽ ነው ያደረግሽው፣ ልጁን ወድጄዋለሁ ስላልኳት ፈልገሽ ነው ያደረግሽው ነው የምትለኝ። ስለዚህ ያለኝ አማራጭ ምንድነው? ዝም ማለት ነው። ለምን አንዳንድ ነገር ሳወራት ለሷ እና እኔ ምን አገባኝ እና ምን ፈልግሽ ታዲያ? እኔ እንደ ድሮ ከጀርባሽ እንደሆነ አሁን እኮ ትልቅ ሰው ነሽ፣ በቃ ትምህርትሽን ትማሪያለሽ፣ ትጨርሻለሽ፣ አለቀ በቃ ምንድነው የምታወሪው ምናምን ብላ ነው የምታመነጫጭቀኝ። ስለዚህ ሀዘኔን በውስጤ ይዤ ምንም ነገር አላደረኩም።
ቁጭ አልኩኝ ቤት ማለት የወር አበባዬ በየወሩ ነው የሚመጣው። ወሩን አሳልፎ አያውቅም። አንድ ወር ከምናምን የወር አበባዬ አልመጣም። ፈራው፣ ደነገጥኩኝ። እሷን ሂጂ የሆነ በቃ እንደዚህ መጀመሪያ ነገር ያታለው አላዳመጠችኝም። አመነጫጭቃኛለች ብያለሁ። የሆነ ሰዓት ላይ ቁጭ ብዬ እቤት ሳሎን ቁጭ ብለው እኔ ቡና እያፈላሁ ነው። እሷ ቁጭ ብላለች። እህቴ በቃ አንደኛው የወር አበባዬ ቀርቷል፣ የመጀመሪያ ጊዜ ማለት ነው። የወር አበባዬ ቀርቷል፣ እርግዝና ተፈጠረብኝ መሰለኝ፣ ልጁ እንደዚህ እንደዚህ ነግሬሻለሁ ምናምን ስላት እባክሽ አይፈጠርም ዝም ብለሽ አርፈሽ ቁጭ በይ ምናምን ነገር አለች። ከዛ እየቆየን ሆዴ እየገፋ ሲመጣ ይሄ ነገር እየገፋ መጣ ሆዴ ምናምን ስላት በቃ ሌላ ሰው ሆረር ነው የሆነችብኝ። የማላውቃት ሰው መጀመሪያም የማላውቃት ሰው ሆናለች። ከዛ የበለጠ ደግሞ የማላውቃት ሰው ሆነች ማለት የሚገርም እንግዳ ሲመጣ ምናምን በፊት አሁን እህቴ ናች የሆነ ነገር ነው ምናምን ብላ በደስታ ታስተዋውቀኛለች። ልክ የሆነ ሰው ሲመጣ ምናምን ግቢ እንደ ቆሻሻ ግቢና ዝጊና ግቢ ምናምን ትቆልፍብኛለች ሰው እንዳላይ። ከእንደገና ደግሞ በደንብ የሆነ እንዴት ልበልህ መጀመሪያ በጣም የምንዋደድ ሰዎች ከዛ በኋላ እሷ ተቀየረችብኝ፣ ሌላ ሰው ሆነች፣ የማላውቃት ሰው ሆነችብኝ። ስለ እርግዝናው ምንም አልመሰላትም ማለት ከዛ በኋላ ምንም ከዚህ ሰውዬ ጋር አልተገናኛትም። ይሄን ነገር አድርገው እሱ ይሄን ነገር ካደረገ በኋላ ጠፋ፣ አድራሻውንም አጠፋ፣ ስልኩም የለም፣ ምንም ነገር የለም፣ የማውቀው ነገር የለም። ልጁን ቢያንስ አውርቼ ላውራው አገናኝኝና ላውራው አገባሻለሁ ብሎኛል በስነ ስርዓት እንደዚህ ብሎ ሲያወራ ነበረ። ስለዚህ እውነት ቁም ነገር እኔን የሚፈልገኝ ከሆነ ቤተሰቦቼ ጋር አባቴን ጠርተን እዚህ ቁጭ ባለ በቃ ዘመን ይሄ አዲስ አበባ እንደዚህ እንደዚህ ነው። በርግጥ እዛ ይላክ ሽማግሌ ምናምን ሊል ይችላል አባቴ፣ ግን እዛ ሳይሆን እዚህ አዲስ አበባ እንደዚህ እንደዚህ ነው ብለሽ አናግሪውና ከአባቴ ጋር ቁጭ ብሎ ይነጋገሩ። ከዛ ማግባት ካለብኝ በጣም ስለምወደው ልጁንም ይሄን አሁን ያደረገውን ነገር ይቅር ብየው ወልደን አብረን እንቀመጥ አምጪ ልጁ ምናምን ነገር ስለ እኔ አላቅም ከኔ ጋር ጠፍቷል፣ ስልኩን አጥፍቷል ምናምን አለች። እሺ ተደዋውለን አናቅ። አድራሻው ምናምን ይላል። አድራሻውም የለኝም አለች። ምን ማለት ነው? እሷ የምታመጣው ነው፣ እሷ የምታስተዋው ያስተዋወቀችሽን ከእሷ ጋር አንድ ላይ የሚመላለስ ነው። የተለያዩ እርጉዝ ሴቶች ይዞ የሚመጣው ሰው እንዴት ነው አድራሻው ላይ ኖራት እንጂ? አድራሻው የለኝም፣ በስልክ ነበር የምንገናኘው ነው የምትለኝ። በስልክ እንገናኛለን፣ ይመጣል፣ አድራሻውን ግን አላውቅም። በቃ እንደዚህ አይነት መልስ ነው የምትሰጠኝ። እሺ ከዛስ? ከዛ ሆዴ እየገፋ በቃ እየተጨነኩኝ መጣሁ። እሷም አድራሻውን አላውቅም ብላለች። እኔም ቤተሰቦቼ ጋር ምንድነው ማሰበው መሰለ በዚህ ሰዓት በቃ ቤተሰቦቼ ቢሰሙ ምንድነው የሚያደርጉ? እንዴት ምን ያህል ነው የሚሰበረው? ለኛ ብሎ ስራ ሳይሰራ ደክሞ ራሱን ጉልበቱን መስዋዕትነት አድርጎ ያሳደገን አባታችን ነገ ይሄ ነገር ሲሰማ ምንድነው የሚሆነው? ሐሳቤ ሙሉ ጭንቅላቴ ሁሉ እዛ ነው ያለው ቤተሰቦቼ ጋር። ከዛ የሆነ ቀን እባክሽ ብዬ ተማጸንኳት። ለምተማጸንኩበት ምክንያት በቃ መውረድ ካለበት ይውረድ። ለምን እኔ ትምህርቴን መማር ነው የምፈልገው። እንዳንቺ ተቀይሬ እንዳንቺ በቃ የሆነ ነገር ላይ ደርሼ አባቴን ማስደሰት ነው የምፈልገው። ታውቂያለሽ ምን አይነት ማህበረሰብ እንዳሳደገ። አሁን እንደዚህ ሁኚ ሲል ምንድነው የሚሉት? አንቺስ ምንድነው የሚያደርጉሽ ስላት ባዳ እንኳን ይሄን ያህል እንደዚህ ለባዳ እንኳን ትራራለህ። ያሁን ብዙ ሰዎች ማለት እዛ ጓደኞቼ ምናምን ብላ ነርሶች ምናምን ይመጣሉ ጓደኞቼ ብለውናል። እና ሰራተኞቻችን እንደዚህ አድርገውኝ እንደዚህ እንትን ብዬ እንደዚህ አድርጌላት ክፍለ ሀገር ልኪያት ሰራተኛ እንደዚህ ሆኖ እንደዚህ በቃ ደስ የሚል ሁኔታ ለሰራተኞቹ ሲያወሩ እነሱ እንኳን ያስቀናሉ። እኔ የዛን በአጠቃላይ እሷ ከዛን ቀን ጀምሮ ሰራተኛ እንኳን ክብር የሚያገኘውን ክብር አልሰጠችኝም ለኔ። እሺ ታዲያ በዚህ መሀል ቤተሰቦችሽን አግኝተሽ ወደ ቤተሰቦችሽ ሄደሽ አታውቂም? እንዴት ማለት ትምህርትሽስ? እሺ እርግዝናው ያለ ትምህርትሽስ? በቃ አቆምኩ ትምህርቴን። ሆዴ እየገፋ ሲሄድ እንኳን ትምህርት ቤት መሄድ ሱቅ ራሱ መሄድ አልችልም። በፍጹም እንደወጣ አትፈልግም። እሺ ቤተሰቦችሽ ታዲያ? ቤተሰቦቼንም አታገናኘኝም። ራሷ ታወራለች፣ ትምህርት ላይ ነች፣ አሁን ቢዚ ነች፣ እንደዚህ ነች ምናምን ብላ ምክንያት ትፈጥራለች። ከዛ በኋላ ከአባቴ ጋር ያወራሉ። ናፍቃኝ ነበረ እየሰማሁት በቃ ሲያወራ እየሰማሁት ለወደ ላይ አድርጋ፣ ግን መጮህ አልቻልኩም፣ ማውራት አልችልም። ለምን እንደዚህ ብዬ ባወራ አለሁ አባቴ ናፍቃኛል ብዬ ባወራው ምን ያህል ደስ እንደሚለኝ አላውቅም። ግን አይኗን እያየሁ እሷ የለችም ነው የምትለኝ። ትምህርት ቤት ናት የሆነ ቦታ ናት ምናምን ብላ ነው እንትን የምትላቸው።
ማለት የራስሽ ስልክስ በራስሽ ስልክ ደውለሽ ለምንድን ነው? ስልኬን ቀማችኝ። ስልኬን ቀምታ ሲሙን ሰበረችው፣ ቀፎውን አስቀመጠችው። ባዶ ቀፎ ምን ያደርግልኛል? ምንድነው የሚያክል እንደዚህ አልኩህ እኮ ያቺ ምሳሳላት እህቴ፣ ያቺ የምወዳት እህቴ አብሮ አደጊ ማለት ከኔ ጋር ትንሽ ነው የምንበላለጠው። ገባህ አይደለ? እሷ መጀመሪያ ብትሆን ምን ትዩሽ ነው የምመስለው እና እሷ እንደዛ መውላት እህቴ በአንዴ እንደዚህ መቀየሯ እንደዚህ መሆኗ እኔም ግራም እስከሚያጋባኝ ከእንደገና ደግሞ ከእናቷ ልጅ ማለት ጭካኔ እንዴት ያህል ጭካኔ እንደጨከነችብኝ አላውቅም። ከዛ ቀስ በቀስ ራሴን አሳምኜ ቤት ውስጥ እየቆለፍኩኝ መቀመጥ ጀመርኩኝ። ምንም አማራጭ የለኝም። ግን እንደዛም ሆና ስለኔ ሳይሆን የምታስበው መሳሪያ ምናምን ይዛ ትመጣለች። እዛ እንትን የምትልበትም ማለት ነው አልትራሳውንድ የሆነ ነገር ለአንቺ ምርመራ የሚደረግበት ለእኔ ሳይሆን ለልጁ ነው። የልጁን ጤንነት ነው። ከኔ የበለጠ ደግሞ የልጁን ጤንነት ነው የምትፈልገው። ከዛ በዛ መሀል ግን እኔ ራራ ነበር። ለምን እንደምራራ ታውቃለህ? እህቴ እንደዚህ ያደረገችው ምናልባት ልጅ ማለት ልጁን ፈልገው ነው በቃ ልጅ እንዲወለድ ፈልጋ ይሆናል ብዬ የማራራት ጉጉት አደረብኝ ማለት ነው። ትመጣና አስተኛኝትሽን አንድ ክፍል ቤት አይደለም እናድረው ብያለሁ። ተለያይተን መታ አስተኛኝትሽን አስተካኪ እንደዚህ ወይ እንደዚሁ ምናምን ነገር ትለኛለች። ፊት አስጠኝም እኔ ከኔ ጋር አይጥና ድመት ናት። እኔ ስታይ በቃ አስጠላታለሁ። ስለዚህ ምንድነው እንክብካቤው ሙሉ ልጄ ላይ ነው የምታደርገው። ከዛ ሆዴ እየከፋ 9 ወር ደረስኩኝ። 9 ወር ደርሼ ልጄ ተወለደ ማለት ነው። በህይወቴ እንዴት መሰለ መቼ መማረሰው በህይወቴ ተሰምቶኝ የማያውቀው ስሜት ለመጀመሪያ ጊዜ ማለት እናቴንም በዛ ማከል ያስታወስኳት እናቴ ምን ያህል ለኔ ዋጋ እንደከፈለች። አንዳንዴ ሲያወሩ ልክ እንዴት ነው አንቺ ስትወልጅ ነው የምታዩ የእናት ዋጋ ስትወልጅ ነው እንደዚህ ይባላል። የዛኔ ምጥ ያዘኝ ጊዜ ያየሁት የፈተናዬ በቃ እንዴት ልበል ልጄን ቶሎ የማያት ጉጉት አደረብኝ። ከእንደገና ደግሞ እናቴን በዛ ውስጥ እያሰብኳት ነበረ። ማለት የወለድሽው ቤት ውስጥ ባልሆነ ብቻ ነው ወይስ ሆስፒታል ይዛሽ? ሆስፒታል ይዛሽ ልጅ ቤት ውስጥ አይደለም። ምጥ ሲያዝ ቶሎ ብላ አምቡላንስ ምናምን አስመጣች። ጓደኞቿ መጡ ምናምን ሆስፒታል ነው የወለድኩት። ከዛ በኋላ ወለድኩኝ። በቃ እስከማይሆን ድረስ ልጄን ጓጉኝ። ያ ጥላቻ ያ የነበረው ነገር አስገድዶ እንደዛ ያደረገው ምናምን ያን ሁሉ ነገር መከራይ ምናምን ረሳሁት። አንዳንዴ ምጡን እርሺው ልጁን አንሺው አይደለም የሚባለው ተረቱ እናቶቻችን ተረቱ እንደዛ ነው። እና ከኔ ምንድነው ከመከራዬ ከስቃይ ይልቅ ከፈተና ይልቅ የልጅን ማየት ነው ጉጉት ያደረብኝ። ከዛ ቆንጅዬ ልጅ ወለድኩኝ። እሺ ማለት ሰላም ተገላግልሽ? አዎ ያለምንም ችግር ተገላግልሽ? ያለምንም ችግር ልጄን አቅፌ ወደ ቤታችን ሄድን ማለት ነው። እሺ እንዴት ልበል ልጄን ሳየው ምን አይነት ስሜት እንደሚሰማኝ እስቲል ቤተሰቦችን በመሃል የሆነ ሰዓት ላይ አስታውሳቸዋለሁ እንጂ ቤተሰቦችን ሁሉ ራስቻቸዋለሁ። ወንድ ልጅ ነበር የወለድሽው? በቃ የሆነ ደስ የሚል ልጅ ነው። ገባህ አይደለ? የልጁ ጉጉት ማለት የልጁን ፊቶች ምናምን ሳያቸው እጆቹን እግሮቹ የሆነ ብቻ አላውቅም የሆነ ነገር ተሰማኝና የእናትነት አንጀት በቃ ከአጠገቤ እንዲርቅ አልፈልግም ልጄ። እንዴት እኔ አላውቅም ብቻ የሆነ ሳጠባው የሆነ ሲይዘው ሳቅፈው ምናምን እኔ እንጃ እኔ አላውቅም። ያን መከራውን ሁሉ ረስቼዋለሁ። እስቲል አባቴ የሚያመጣውን ነገር ሁሉ ለአባቴ የሚነገረው ነገር እንዴት ያደጋ አሁን ለምሳሌ እኛ ጋር ወልደህ መጣህ ማለት በቃ ለመግደል ሁሉ ነው የሚተናነው። ቤተሰብ እዛ ጋር የሚጠብቀው ነገር አለ። ሁለተኛ ደግሞ ክብር የሚባል ነገር አለ። ያለ ጋብቻ እንደዚህ ነገር ሲፈጠር ያው በተለምዶ የሚጠሩት ጥራር አለ። እኔ እንኳን እንደዚህ ብዬ መጥራት አልፈልግም። ሳታገባ ሴት ልጅ ስትወልድ ልጁ ራሱ የሚጠራበት መጠሪያ ራሱ በጣም ነው የሚያስጠላውና እና ያንን መከራ ሁሉ አባቴ ላይ የሚመጣውን ነገር ሁሉ እያወቁ ቤተሰቦቼ ላይ በቃ አንገት እንደሚያስደፋ እያወቁ ረስቼ ልጄ ጋር እንትን ማለት ጀመርኩ። ከዛ ስትመጣ ምናምን ከ12 መጣ ቢያንስ ለ6 ወር ተቀመጥን ማለት ነው እሷ ቤት። 6 ወር? አዎ የ6 ወር ልጅ ደግሞ ማለት
በጣም ፈገግ ይላል፣ ያጫውታል። የሆነ እኔ አላቅም ብቻ ሳስበው ራሱ ስሜታዊ ነው የምሆነው። ስሜትሽን ቆጠባል ማለት ምን ተፈጥሮ ነው የሚያክል? ይቅርታ ስለ ልጅ ሳስብ በጣም ነው የሚከፋኝ። ምንድነው ማለት ምንድነው? ምን ተፈጥሮ ነው? ከዛ የሆነ ሰዓት ላይ ተነስታ ከመሬት ተነስታ መውራት አለብን ምናምን ነገር አለችኝ። ምንድነው እናወራው አልኳት። እኛ ጋር በፊትም እንትን የሆነ ልክ ድርጅቱ እንደዚህ አድርጎ ምን አይነት ድርጅት ነው የምትሰሩት ምናምን ነገር የሆነ ነገር ስላት በማደጎ ይወስድና ከዛ ያሳድግና ጥሩ ደረጃ ላይ ደርሰው ምናምን ቤተሰቦቻቸውን ያገለግላል ምናምን ስትል ሰምቻታለሁ። እና እንደዚህ ወሬ አውርታኛለች። ከዛ ቁጭ አለችና መቼም አባትሽን እንትን ማለት አትፈልጊም አይደል? እንዲሞት አትፈልጊም፣ እናታችን እንድትሞት አትፈልጊም፣ ከእንደገና ደግሞ ማህበረሰቡ ራሱ እንዲጠላሽ አትፈልጊም ማለት ምናምን አለችኝ። ግን በዛ መካከል ራሱ ክፍለ ሀገር ትሄድ ነበር እሷ። ቆይ እኔ አሁንም ራሱ ያልገባኝ እሱን ልጠይቅሽ ነበር ማለት ልጅ እስክምትወልጂ ምናምን ነገር 9 ወር ምናምን አለሽ፣ ከወለድሽ በኋላ 6 ወር ሙሉ እሷ ጋር ቁጭ ብለሻል። ይሄ ሁላ ጊዜ ከእናት ከአባትሽ ጋር ሳትገናኙ? በስልክማ አንዳንዴ ታገናኘኛለች። የሆነ ያለዋ ላይ ያለ ሰይጣን ሲለቃት እንኪ አባቴን አውሪ ምናምን ብላ ትሰጠኛለች። እሺ አውርቼ ምናምን ምን ነው ጠፋሽ? ትምህርት ቢዚ ስለሆንኩኝ ነው ምናምን ነገ የተሻለ ነገር ለመድረስ ምናምን ብዬ አባቴን እንትን እለውና ግን እንባ እየተናነቀኝ እንደምንም ተቆጣጥሬ እዘጋዋለሁ ስልኩን። በዛ መካከል ግን የሆነው ፋሲካ ሲሆን የሆነ በዓል ሲሆን ምናምን እኛ ጋር በጣም አሪፍ እንትን ነው የሆነ ባህላቸው ደስ ስለሚል ትሄዳለች እሷ። እኔ እዚህ ማሳለፍም አልፈልግም የነበረው፣ እሷም እንደዛው ትሄዳለች። እሷ ትሄዳለች ቤተሰብ ጋር፣ አንቺ አትሄጂም። እኔ ትምህርት ላይ ነው የምባለው፣ ግን እኔ እዚህ ስቃይ ውስጥ ነኝ ያለሁት። እሷ ትምህርት ላይ ነች፣ እሷን አትጠብቁ። እኔ እሷ ሄዳ ከነሱ ጋር ምናምን ቆይታ ምናምን ስትመጣ እንዴት ቪዲዮ ሁሉ ቀርጻ ታመጣልኛለች። በጣም እኔን እንደናፈቁኝ የሆነ በግድ ነው የሚያስገድድ። እሷ ፈልጋ ሳይሆን የቀረጻችሁ እሱ ልጅህን አሳያት ምናምን ብሎ እናቴም እንደዛው እያለቀሱ ምናምን ቪዲዮ ይልኩልኛል። እሱን አምታ ታሳየኛለች። እሺ እንደዛ ሆኖ ከቤተሰቦቼ ጋር ተራርቄ መኖር ጀመረን። ከዛ ልጄን በየቀኑ እየጓጓሁ ቅድም እንዳልኩ እየጓጓሁ በቃ እዛ ጋር አንድ ቀን መቼም ይቅር ይለኛል አባቴ። ልጄን ወስጄ የማስበው እንዴት ነው ታውቃለህ? በቃ ትምህርቱንም ትቼዋለሁ፣ ነገሩን ትቼዋለሁ። ይሄን ልጅ ወስጄ ለአባቴ አስተዋውቀዋለሁ። በቃ እርግጠኛ ነኝ ደስ ይለዋል። ወንድ ልጅ ደግሞ ቤታችን ውስጥ የለም፣ ሴቶች ነን ብያለሁ። ስለዚህ ወንድ ልጅ ብርቅ ስለሆነ ምናልባት ወንድ ሲሆን ደግሞ ሙሉን ነገር ረስቶ እኔን ይቅርለኝና ይቀበለኛል፣ ጭንቅላቴ ውስጥ ያለው ማለት ነው ሀሳብ። ልጄንም ሳይሆን ደግሞ ስጓጓ ከዛ የሆነ ቀን ተነስታ አንደኛ አንቺም ትምህርትሽን እንደገና መቀጠል ትችያለሽ፣ ሁለተኛ ነገር ደግሞ እኔ ከነ ልጅሽም መሸከምም አልፈልግም፣ መያዝም አልፈልግም። አዲስ አበባን ማታቂው እዚህ ሱቅ እንኳን ታልከሽ ተመልሰሽ ግቢው አንድ ሰሞን እየጠፋብኝ ነበርና እሷን ደውዬ ቤት በኩል ነው ምናምን እየጠይቀታለሁ፣ የተቀየረውን ቤት ማለት ነው። እና እንደዚህ ወተሽ ማትገቢ ሴትዮ ነገ ከነገ ወዲያ ልጅ ይዘሽ ደግሞ የት እንደምትገቢ አላቅም። ስለዚህ አንድ መፍትሄ አለኝ ምናምን አለች። ምንድነው መፍትሄው? ምናልባት ደግሞ ያሰብኩት ምን በጠቃል ቤት ተከራይታ ከነ ልጅ የሆነ ነገር አድርጋለኝ ምናምን እቀመጣለሁ ነው ሀሳቡ። ጭንቅላቴ ውስጥ የመጣልኝ እሱ ነው። ከዛ እኛ ጋር የሆነች የውጭ ዜጋ አለች። ድርጅቱ በእኛ በኩል አድርጎ ማደጎ እንዲሰጠው ለምን አንሰጠውም ልጁ ምናምን ማለት በቃ ለምን በማደጎ አያድግም? ወደ ልጅሽን ነጥቃሽ ለማደጎ ልትሰጥ ነው? በፍጹም እኔ አንደኛ ጓጉቻለሁ ብያለሁ። ልጄ በቃ እኔ እንዴት ልበል ማለት ቅድምም ፎቶ ምናምን አንስቼ ፈገግታው ምናምን አሳይቻለሁ ገና ስትገባ አይደለ? በቃ እንደዚህ አይነት ልጅ ነው ልጄ። ማንኛውም ህፃናት እኔ ምንም ይሁን ለእናት ግን መልካም ነው፣ ለእናት ቆንጆ ነው ያ ልጇ። ስለዚህ እኔ በጣም ስለጓጓሁ በፍጹም እኔን ገለሽ አንቺ ልጁን ትሰጪዋለሽ፣ እኔ አልሰጥም። በቃ አባቴም አንድ ቀን ይቅር ይለኛል ማለት እንዴ
ማስፈራራት ጀመረች። አባታችን እንደዚህ ይሞታል፣ እንደዚህ ይሆናል፣ አንቺም ሀገር ቤት አትሄጂም፣ እድሜ ልክሽን እዚሁ ከልጅሽ ጋር እየተጨመላለቅሽ ምናምን ብላ አስፈራራች። አሁን ሂጄ እነግረዋለሁ፣ አሁን ደውዬ እነግረዋለሁ። ከዛ በየቀኑ ለሳምንታት ያህል እሷን መማፀን ጀመርኩኝ። ወንድም የለንም፣ ወንድማችን ይሆናል፣ ለአንቺም ወንድምሽ ይሆናል፣ ከእህትሽ ልጅ አልፎ ወንድም ይሆንሻል፣ ለእኔም እንደዛው ወንድሜ ልጄ ይሆናል። ስለዚህ እባክሽ አንስጠው ልጁን፣ በቃ ለቤተሰቦቻችንም አትንገሪያቸው። እኔም እሰራለሁ፣ ትምህርቱን ተወዋለሁ፣ እሰራለሁ፣ አንቺም ትሰሪያለሽ፣ ልጁን እናሳድገዋለን። ያለበለዚያ ደግሞ ልጄን ይዤ ወጥቼ እየለመንኩ ቢሆንም አሳድገዋለሁ። አባቴን አምጥቼ ያለሽበት ቦታ ይዘሽው ብትወጪ ያለሽበት ቦታ እየተከተልኩኝ ያሳየዋለሁ። ከዛ አባትሽ ይሞታል እዛው ምናምን ስትለኝ በጣም ከኔ ማለት የተለየ ፍቅር ስላለኝ ለሱ እንዲሞትም አልፈልግም። እሱ አባትሽን ከምን በላይ ያው ከቀደም ጀምሮ እየሰማሁሽ ነው ማለት ስለ እናትሽ እንኳን አንዴም አላነሳሽም። አባቴ ነው የምትለው። ለየት ያለ ፍቅር ነው ያለኝ ለሱ ማለት በቃ አንደኛ ወንድ ልጅ የለውም ብያለሁ። ለኛ ልዩ ሆኖ ማንኛውም አባት ተነሱ ሌሊት ተነሱ ስሩ ምናምን ሲል እሱ ግን ትምህርታችሁን አጥኑ ምናምን የሚል አባት ነው እንዳልኩ ቀደም እንዳወራው። ስለዚህ እሱን ማስደሰት ነው የምፈልገው። እንዲሞትም በፍጹም ምንም ነገር እንዲደርስበት አልፈልግም። ከዛ ከስንት ስቃይና መከራ በኋላ ልጁን ለመስጠት ተስማማው ማለት ነው። ማለት እሷ ባመጣችው ሐሳብ እንደተባለው ለማደጎ ልጁን አሳልፈሽ ልትሰጪ? አዎ አስበው ምን ያህል እንደምሳሳለት እያየሁት ልጄ ነኝ እያየኝ በቃ እንዴት ልበል አብሬ አቅፌው እያደርኩ ቻለቅ ምን አይነት ጭካኔ ቢሆን ነው? ምን አይነት እንደዚህ አይነት ነገር የገዛ የእህትን ልጅ አሳልፎ ለማድረጉ መስጠት፣ በቤተሰብ አስፈራርቶ የገዛ አይፈልም። መልካም የነበረች ልጅ ምን ቢነካት እንደዚህ ልትሆን ትችላለች? አንቺ ራስሽን አፍራቂ እባክሽን። እስኪ ያለውን ነገር በደንብ ንገሪኝ። ምንድን ማለት እሺ ብለሽ ፈቅደሽ ሰጥሻት? ምንም አማራጭ የለኝም። አባቴን እንደዛ ደግሞ ያሳደገኝ አባቴን ማጣት አልፈልግም። እዛ ጋር ደግሞ የሚመጣብኝ መዘዝ መዋረድ አልፈለኩም። መዋረድ እኔ ከልጄ ክብሬ ይበልጦብኝ አይደለም፣ ግን የበለጠብኝ አባቴ ስቃይ ነው። ምን ያህል በእኔ እንደሚያፍርብኝ ከዛ በኋላ ያንን ሁሉ ነገር አስተዳደጌን ስለማውቀው ማህበረሰቡንም ስለማውቀው በቃ እሺ። ከዛ ማለት ምን ተፈጠረ? ከዛ ተስማማሁ። ወሰደችው። ስትወስደው ግን ሳለባብሰው ራሱ ስቀይረው ልብስ ቀይርለት ምናምን ብላ አዲስ ልብስ ምናምን ገዝታ ልትመጣች አይነኝ ሲያይ ምን ያህል እንደተረበሽኩ ጠይቀኝ፣ ምን ያህል እንዳለቀስኩኝ እንዳዘንኩ። እሺ ቃሉ ምን ያህል ከባድ እንደሆነ ይገባኛል። 9 ወር ሙሉ በማህፀንሽ አቅፈሽ ቆይተሽ አመጠሽ ተቸገረሽ የወለድሽው ልጅ እንደዚህ ሲወራ ቀላል ይመስላል፣ በጣም ከባድ ነው። እንደ ቀላል ሳላዩ በጣም እንደሚከብድ ይረዳል። ማለት ሳወራው ምናምን ምንም የሆነ ነገር ይመስላል፣ ግን ውስጤ እንዴት እንደተሰቃየው እንዴት እንዳዘርኩኝ እኔ ነኝ የማውቀው። ከዛ ልጁን ሰጠችው፣ ወሰደችው። ከዛ እያደረ ስቃይ፣ ጡቴ ደግሞ ወተት ምናምን ሲይዝ በጣም ይረብሸኛል፣ በጣም እሰቃያለሁ። እሱን ስቃይን ራሱ ለሊት አስበው እንትን አመጣችልኝ፣ የሆነ ስሪንጅ ነገር ማለት ነው፣ ወተቱን እያፈሰስክ እንድትደፋ ምናምን። ይኸውልሽ እስከምትሰቃይ ምናምን ብላ ወረወረችልኝ። ህመሜ ልክ በዛ ስስበው በዛ ስሪንጅ ስስበው ምንድን እንደሚያመኝ ታውቃለህ? ልጄ አሁን ምኑ ነው ይሆን? አሁን በቃ እኔ አላውቅም። በጣም ትልቅ ህመም ነበር የሚሰማኝ። ሁኔታው ሁሉ ስላላማረኝ ደስ ስላለኝ ልጄን የወሰደችበት መንገድ፣ ከዛ ለማደጉ ግዴታ ምንም እንትን ስለሌለኝ አንደኛ ፈርሜ ነው የሰጠሁት። ተገድጃለሁ፣ ፈርሜያለሁ። ሁኔታው ግን ስላላማረኝ በቃ ደስ ስላለኝ ውስጤ የሆነ ደስ የሚል ብቻ ስሜት አልተሰማኝም። በቃ ልጄ ምን ላይ ነው ያለው? እንዴትስ እየተንከባከበችው ነው?
በቃ ምን አይነት ሁኔታ ነው ያለው ምናምን ብዬ መቼም ማደጎ ሲሰጥ የልጅህን ቤተሰብ ፈርመህ ስትሰጥ የሆነ ነገር እንትን ይላል። እኔ ሲወስዱት እንጂ ልጅ አልሸኘውም። ሴትዮዋም እንደዚህ አላስረከብኩም። ቀሷ ናት ይዘው ሄደችው ተናት የጨረሰችው ፊርማ ብቻ ነው የፈረምኩት። ስለ ምን ሆነሽ ነው አርፈሽ አትቀመጭም እንዴ ደግሞ በደህና በገላገልኩሽ የምን ልጅ ነው ምናምን አሁን ልጅ የለሽም ስለዚህ ዝም ብለሽ አርፈሽ ትምህርትሽን ተማሪ ትምህርትሽን ትገቢያለሽ ትቀጥያለሽ አለቀ ምንም እንዳልተፈጠረ ትሆኛለሽ ልጅም ምንም ነገር የለሽም እንደዚህ አይነት ነገር ደግሞ የምን መጠየቅ ነው ምክንያቱም እንደዚህ የማይባል ህግ ነው በቃ ሲሰጥ እንደዚህ ነው ምናምን ነገር የዚህን ሀገር ህግ ስለማላቅ ልጁ ሲሰጥ ማውራትም መጠየቅም አትችይም እኔ አሁን ነው ማለት ከቅርብ ጊዜ በኋላ ነው ስትፈርም ራስ ወይ እናት ናት የምትሰጠው ልጁ ወይ የሆነ ማስታወሻ ነገር ሰጣክ ነው የሚሰጠው ሌላ ሰው ሲያወራይ ማለት ነው እና ፎቶ ወይም ደግሞ አድራሻ ወይም ደግሞ ዓመተ ምህረት ምናምን የተወለደበት እንደዚህ አይነት ነገር ነው እንደምብሉ እሷ ግን ምንም አይነት ነገር አላየው አላባበስኩ እንዳልኩ ቀየርኩ ሰጣው አስረከብኩ ሄደች በቃ ስላት በጣም እንትን ስለትልብኝ ዝም ብዬ ከዝም ማለት ውጪ ሌላ ነገር ምንም አማራጭ የለኝም እሺ ከዛ አንድ ቀን በቃ ሁኔታው ሁሉ አላማረኝም ጭራሽ እሷ ያንን ሁሉ ነገር ረስታ ልጁን ምንም አላሳዘናትም እኔም የእናቷ ልጅ አላሳዘኝ ጭራሽ ስለ መኪና ምናምን ታወራላለች መኪና ገዛለው አይነት ነገር ማለት ነው እና እንደዚህ ምን አይነት መኪና ነው የሚሻለው ለኔ የሚሻለ ሴት ምናምን እሷ የምትፈልገው የሆነ ነገሯን ማቋቋም ነው እኔ ከዛ ተስፋ ቆረጥኩኝ መጠየቅም አልፈለኩም እህቱና የእናት ልጁና እንደዛ እንደ መንትያ ሆነ አድገ ላንተ ሳትጨነቅ ስለ ሀብትና ስለ ንብረቷ መጨነቋ ስለ ራሷ ውበት መጨነቋ እኔ በቃ እቺ ሴትዮ ከራሷ ጋር አይደለችም በሽተኛ ሆናለች ምናምን ብዬ እሷን መጠየቅ አቆምኩኝ መጠራጠር ጀመርኩኝ እሷን ይሄን ነገር ወይ የሆነ ነገር ሆኗል ልጄ ወይ ደግሞ ማደጎ ያለችው ውሻት ይሆናል ወይ የሆነ ነገር ይሆናል ብዬ ቀጥታ ምንድነው የመጣችልኝ መጀመሪያ ጊዜ እንዳልኩ የተቀበልኳት ልጅ ከሁለቱ ሶስተኛ መጨረሻ ላይ የመጣችው ማለት ነው ማለት እሷ ቤት እያለሽ ከመጡ ሴቶች ማለት ነው አዎ እሷ ቤት እያለው ተቀበያት ምናምን ብላ ተቀበያት ነበር የሆነች ርኩስ ሴት እኮ መጨረሻ ላይ መጣችና ነገር ትርብሽ ነበር ማለት ነበረች አዎ እሷ ጋር ለሊት ተነስታ ታለቅሳለች ለሊት ተነስታ የሆነ ነገር ትሆናለች ምናምን ታዝናለች ምናምን ያልኩ እሷ ጋር ደውልኩ ስልኳ ስለነበረ ስለውልላት እሷ በቃ አሪፍ ሁኔታ ላይ እንዳለች ታስታውቃለች ምናምን የሆነ ወሬዋ ምንድነው ምናምን አላስታውስም ማለችኝ እንደዚህ ግርሽና ጥቤ እንደዚህ ሁኚ እንደዚህ ተቀብዬሽ ከነቀና እህቴ እስከምትመጣ ምግብ ሶፋ ላይ እንደዚህ በቃ ትራስ እንደዚህ ያልሄድኩበት መንገድ የለም ኦኬ እንታስታውስሽ እሷ ግን ምንም አላቀሽም እማዬ ተሳስተሻል ምን ሆነሻል እኔ ላስታውስሽ አልቻልኩም ምናምን ጭራሽ እየተቆጣች የመቆጣት ባህሪ አይነት ነገር ከዛ ብዬ በመከራ ቀስ በሽ አስታውሺ ግድ የለሽም ምናምን ነገር ስላት አስታወሰች እንዴ አንቺ ነሽ እንዴ ምናምን ብላ የሆነ የመደነቅ ነገር የለም አንቺ ነሽ እንትን ያልሽኝ ደውልሽልኝ ምናምን እንዴት ነሽ ምናምን ሰላምታ ከተቀያየረን በኋላ እንዴት ነው ምን ላይ ነሽ ያለሽ እና ከጀርባ እኔና እሷ እያወራን ልንደማመጥ አልቻልንም ሙዚቃ ይሰማኛል ያ ሙዚቃ ሲጮህ ምንድነው ምንም ነገር እንትን አላልኩም ምንድነው ሙዚቃ ይሰማኛል ወይ ወተሽ አውሪ ምን ውስጥ ነሽ ነው ስራ ቦታዋ መሰለኝ ማለት ተቀጥራ ምናምን እየሰራች እዛ ውስጥ መሰለች ምናልባት አንድ ደቂቃ ነው ወስደው ወተሽ አውሪ ምናምን ስላት የራሴ ቤት እኮ ነው ምናምን ነገር አለች ማለት የራሴ ቤት ነው ግሮሰሪ ከፍቼ ምግብ ቤት ከፍቼ ግሮሰሪ ማለት መጠጥም አለው ምግብም ምናምን በቃ አሪፍ ላይ እንዳለች ምናምን ነገረች ግን በመሃል እንደዛ እያወራችኝ ልብ ያለ ልጇ ጋር ነው ልጅሽ እንዴት ነው ምናምን ምክንያቱም ስትሰቃየ ይቻታል እኔ በሰዓቱ አልተረዷትም ስለ እኔ ከወለድኩ በኋላ እርጉዙኝ ምናምን ያን ሁሉ ስቃይ ሳሳልፍ ነው የዛችን ሴትዮ ህመም የተሰማኝ እንደዛ ስትሆን ስለነበረ ልጅሽ እንዴት ነው ልጅ ምን ላይ ነው ያለው ምናምን አንቺስ ምን ላይ ነሽ ምናምን እኔ አሪፍ ልጄ ምናምን ምናትልና ታስቀይሰዋለች ወሬው ማለት በቃ ልታወራኝ ፈቃደኛ አልነበረችም ኦኬ ስለ ልጇ ማውራት ፈልገው እንዴት ነው መች ነው የምትመጪው ስትመጪ ትምህርትሽ እንዴት ነው ምናምን በመሃል ስለ ልጅ ታወራበት ትምህርትሽ እንዴት ነው ቤተሰቦችሽስ ምናምን በቃ እንደዚህ ነው የምትለው ከዛ የሆነ ሰዓት ላይ እኔ ማወቅ የምፈልገው ስለ ልጅሽ ነው ልጅሽ ደህና ነው ወይ ያልኩሽ የሆነ ብስጭት ብዬ ነው ስሜታዊ ሆንኩኝ ልጅሽ እንዴት ነው ያልኩሽ ምናምን ምን ሆነሽ ነው ምናምን ስላት
እንዴ እኔ እኮ ልጄን እኮ ልጄ ይዘው ነው ትቼ የመጣሁት። ልጄን እኮ ልጄ ይዘው ነው ትቼ ነው የመጣሁት። ለምን በቃ ወለድኩኝ፣ እህትሽ ተቀበለችኝ፣ ወሰደችው። እኔ ደግሞ አሪፍ ገንዘብ ሰጡኝ፣ ወደ ሀገር የተመለስኩኝ። በዛ ገንዘብ በሰጡኝ ገንዘብ ነው ግሮሰሪና ምግብ ቤት የከፈትኩት። ስለዚህ እዛ ቤት የሚመጡት ሴቶች እርጉዞች ወልደው ለልጃቸው ለእህትሽ እየሰጡ ነው የሚሄዱት? ለመሸጥ ነው የሚሄዱት። ለመሸጥ በገንዘብ ለመሸጥ በገንዘብ የገዛ ልጃቸውን አምጠው ወልደው ሽጠው ነው የሚሄዱት። እሱ ይገርማል እንዴ! ስንት እናቶች ያለ ፍላጎታቸው ያለ እንዴት ልበል፣ የኔ አንደኛዋ የኔ እንደ መላክ ማያት እህቴ በቃ በደስታ የምጓጓላት እህቴ ለማቀፍ በቃ እንዴት ልበል የምትናፍቀኝ እህቴ የዚህ ወንጀል ተባባሪ ሆና የስንቶችን እናት ከኔ እናት እኔም እናት ነኝ፣ የስንቶችን እናት ከዛ በፊት የነበረውስ በጣም ብዙ ሴቶች እንደሚመጡ ማለት ጎረቤት አሉና እነዚህ ሴት እህትሽ ምንድነው የምትሰራው ብላኛለች። አንዷ ጎረቤት መጣ። ዘመዶች ሁሉ ዘመዶቻችሁ ናቸው፣ ዘመዶቻችን ናቸው ምናምን። እርጉዝ ዘመድ እየመረጣችሁ እርጉዝ ዘመድ ነው የምታመጡት? ምኑ ናቸው? እነዚህማ ቤተሰብ አይደሉም። ምንድነው እህትሽ ምንድነው የምትሰራው ምናምን ስል እንዴ ዶክተር እንደሆነች አታውቁም እንዴ? ለምርመራ ነው የሚመጡት ምናምን። ይሄ ሁሉ ሴት ግን እነዛ ሁሉ ሴቶች በገንዘብ ልጆቻቸውን እየሸጡ ፈልገህም ሳትፈልግም ልክ እንደኔም ተሰቃይታም ወልዳ እንደኔም እያነባች ልጇን ተቀምታ ሳትፈልግ እየሸጠች የምትሄድ እናት አለች። ደስተኛ ሙና ሽጣ የምትሄድ እናት አለች። እሱ አይገርምም? ለምን ብዙ ሰዎች እኔ አላቅም እናትነት እኔ አልኩ በቃ ልጅ ነኝ። በልጅነት እንደዚህ አይነት ስቃይ ውስጥ ያሳለፍኩት የመጀመሪያው ስቃይ የልጄና የኔ ታሪክ ነው። ገባ አይደለ? ግን ማንኛውም እናት እንደዛ ተሰቃይታ አምጣ ወልዳ መቼም በፍላጎቷ እንደዚህ ብላ እንኩ ልጄ ምናምን ብላ አሸጥም። አንዳንድ እናት ደግሞ ሳይፈልግ ደግሞ ልክ ልጁን ከልጁ ይልቅ ገንዘቡን የሚያስበልጥ ወላጅ አለ፣ እናት አለች። ስለዚህ ከነዛ ውስጥ በጣም ብዙ ለልጆቻቸው የሚጓጉ እናቶች አሉ። ያለ ፍላጎታቸው ሞተባቸው። ከዛ በኋላ የሚገርም ስልክ እንደዚህ እንትን ስትል ምናምን ስታወራ ከዛ ደግሞ ከልጁ ጋር እንደዚህ እንትን ስትል በቃ ወለደች አይደለ ወልዳለች አይደለ በቃ የሆነ ነገር ሞቷል የሆነ ነገር በሏት ለእናትየው እንደተለመደው ዞር አድርጉት ምናምን ትላለች ማለት ነው። አስበዋል? ልጇን ጓጉታ የምትጠብቅ እናት ልክ ልጄን እየጠበቅኩኝ እዛ አልጋ ላይ ቁስሏን ህመሟን እንትን ብላ ተሸክማ ከ3.6 ሚሊዮን ብር ሙሉ ክፍያ ጀምሮ በመኪና ዋጋ በመሃል ፒያሳ አራዳ ፓርክና ፍሬንድሺፕ ፓርክ ፊት ለፊት በሚገኘው ሳይታችን ላይ የቀሩትን ጥቂት ስታንዳርድ አፓርትመንቶች በማስታወቂያ ዋጋ እየሸጥን እንገኛለን። በዚህ ሳይታችን ላይ ከባለ 1 እስከ ባለ 3 መኝታ ቤቶችን ከተለያዩ የካሬ አማራጮች ጋር አቅርበንሎታል። ባለ 1 መኝታ በ3.6 ሚሊዮን ብር፣ ባለ 2 መኝታ በ5.8 ሚሊዮን ብር፣ ባለ 3 መኝታ በ8.4 ሚሊዮን ብር ጠቅላላ ዋጋ እኛ ጋር ያገኛሉ። አለያም ከ514 ሺህ ብር ቅድመ ክፍያ ጀምሮ ከፍለው ሌላውን በግንባታ ሂደት የሚከፍሉበትን አማራጭ አመቻችተናል። እንዲሁም 50% የባንክ ብድር ለሚፈልጉ ደንበኞቻችን እድሉ ተመቻችቶሎታል። በዚህ መንደራችን ቅንጡ የሚያደርጉ ፋሲሊቲዎችን እንደ መዋኛ ገንዳ፣ ጂምናዚየም፣ ሰፊ ሊፍቶች፣ የመኪና ማቆሚያ፣ አውቶማቲክ ጄኔሬተር፣ የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም በአንድ አካቷል። የቀሩት ቤቶች ውስን ስለሆኑ አሁኑኑ ከታች ባለው ስልክ በመደወል ፈጥነው ይመዝገቡ። የፈለገ ገንዘብ ያጓጓ፣ የፈለገ ሀብት ንብረት እንመኝ፣ ግን የአንዲትን እናት ሕፃን ልጅ ነጥቆ መውሰድ። እሺ ከዛስ? እና ጓጉታ ስትጠብቅ እናት ልጇ ተወስዷል፣ ተሽጧል፣ ከዛ በኋላ ሞቷል ትባላለች። ተስማምታ የምትመጣ እናት ደግሞ ልጇን ሽጣ ገንዘቧን ይዛ ትሄዳለች። ልክ እንደ መጨረሻ ላይ እንዳገኘዋት ሴት ማለት ነው። ልክ እንደኔ ደግሞ በስቃይና በፈተና ውስጥ ያለች ሴት ደግሞ እየተስፈራራችን የሆነ ነገርም እየሆነች ልጇን አታ እየተሰቃየች ትኖራለች። እሺ ብዙ እናቶች እንደዛ እንደሚሆኑ ሰማሁኝ ቀስ በቀስ።
ይቺ ሴትዮም አሁን ያ ግሮሰሪ ያ ምግብ ቤት ምናምን ልጇን የገዛ ልጇን ሽጣ በወሰደችው ገንዘብ ነው። የኔ እህት ደግሞ የኔ ልጅ ሽጣ በምታገኘው ገንዘብ መኪናና ቤት ታሯሩጣለች። እኔ ህመሙን ትቼ ስቃዬን ትቼ ከኔ ህመምና ከልጄ አይኔን እያየ የልጄን ፈገግታ እያየው የልጄን መከራ እያየው የኔን ስቃይ እያየች እሷ ምንድነው የምታስበው? ገንዘቧን። እሺ ከዛ እንደዛ ይሄን ሁላ ነገር እያወቅሽ ከተሽጋው ቀጠልሽ ማለት ይሄን ሁላ ነገር ሰምተሽ ይሄን ሁላ ነገር ሰምቼ ይሄን ሁሉ ስቃይ ይሄን ሁሉ መከራ ሰምቼ ዝም አላልኩም ስለ መከታተል ጀመርኩ እሷን። እሺ የሚገርመው መከታተል ስጀምር ከዋን ጋር እንዳገኘው አጠቃላይ ይሄን ሁሉ ህመም ካደረሰብኝ ይሄን ሁሉ መሰበር ካደረሰብኝ ሰው ጋር ማለት ከደፈረኝ ሰው ጋር ማለት ነው ምን ተያይዛ ጁስ ቤት ምናምን ገብተው እኔም አብሬ ገብቼ ራቀብ እየተቀምጬ አልገባኝም ማለት አንቺን ከደፈረሽ ሰው ጋር ማለትም ያ መጀመሪያ እርጉዞቹ የሚያመላልሳቸው ከሱ ጋር በደስታ ተቃቅፈው እጅ ለእጅ ተያይዘው ሲበሉም አንድ ላይ በቃ እያጎረሳት ምናምን በቃ እንዴት በሰለ በቃ ኃይለኛ ፍቅር ውስጥ ያሉ ያክል ነበር የተሰማኝ። ከዛ እንዳጋጣሚ ልክ እነሱ ወጥተው ሲሄዱ እቤት ወጥቼ ከዛ ካሉበት ቦታ ወጥቼ ልክ ልወጣ ስል እግሬ መራመድ አቃተኝ። በቃ ሙሉ ነገሬ መንቀሳቀስ አልቻልኩም። ራሴን ሳትኩኝ ማለት ነው። ተደራረብኝ ነገሮቹ፣ ስቃዩ፣ ህመሙ መጨረሻ ላይ ያሳለፍኩት ነገር ሁሉ ጭንቅላቴ ውስጥ ተሰበሰበ። ከዛ በኋላ ራሴን ስት ማላቃቸው ሰዎች ሐኪም ቤት ወሰዱኝ ማለት ነው። ከዛ ወሰዱኝ። ምንም አይነት ነገር ልብስም እንዳልኩ በአጋጣሚ እሷን ለመከታተል ነው የወጣሁት። እቃ የሚባል ነገር እሷ ጋር ያለውን ነገር ምንም አልያዝኩም። ወጣሁኝ። በዛው ራሴን ሳትኩ። ሐኪም ቤት ስነቃ ሐኪም ቤት ራሴን አገኘሁት። ከዛ ከሐኪም ቤት ምናምን ስወጣ አይምሮ ሁሉ ተቃውሷል። በቃ የሆነ እዛ ሲያክሙኝ ምናምን ልክ ስላልነበርኩኝ የአይምሮ ሐኪም ቤት ምናምን አስገቡኝ ሕክምና። ለአንድ ዓመት ያክል እዛ ስከታተል ቆየሁ ሕክምናዬን። አላቅም፣ ራሴን አላቅም። አይምሮ ይስቷል። ሁሉ ነገር የተደበላልቆብኛል። ልክ እዛ አይምሮ እንትን እያልኩኝ ማለት እዛ የገቡበት ቦታ እየተቀበሉ ያቺ ሴትዮች ደግ ሴትዮ እየመጣች ታየኝ ነበር። መጀመሪያ ጊዜ ሆስፒታል ወሰደች ማለት ነው። እየመጣች ትጠይቀኛለች ምናምን፣ ዶክተሮቹን ትጠይቃለች። አሁን ምን ላይ ናት ያለችው? አሁን ተሻሽላለች? አሁን የሆነ ነገር ሆናለች ምናምን ብላ ትጠይቃለች። ከዛ ዶክተሮቹ አሪፍ ላይ ከሆንኩኝ አሪፍ ናት፣ መጥፎ ነገር ከሆነ ደግሞ መጥፎ ነገር ላይ ነች ምናምን ነገር ብሎ ይነግሯታል ማለት ነው። እሺ ከዛ መሻሻል ምናምን ሳገኝ እየተሻለኝ ሲመጣ ሴትዮዋ አሳዘንኳትና ወደ እሷ ቤት ምንም ይሄጃ ስለሌለኝ ወደ እሷ ቤት ወሰደች። በቃ እኔ ጋር ትቀምጫለሽ፣ እኔ ጋር ሰው ስለሌለ ብቻዬን ስለሆንኩ እከፍልሻለሁ፣ እንደ ሰራተኛ ሆነሽ ምናምን ትኖሪያለሽ፣ ከዛ በኋላ አብረን እንኖራለን፣ ምንም ችግር የለውም፣ ይሄንን ህመምሽንም በጊዜ ሂደት እናከመዋለን፣ የራስሽን ነገር ደግሞ ወደፊት ትኖር፣ በቃ የሆነ ነገር ይኖርሻል ምናምን አለችኝ። ተስፋ ሰጠችኝ። በቃ አንድ ሰው ከእናቴ ልጅ ከጨከነችብኝ ከነዛ አውሬ የሆኑች ሰዎች አንድ ጥሩ ሰው አገኘው ማለት ነው። አመንኳት። ሰውንም ራሱ ባይገርም ማመንም ራሱ አልፈልግም። ለምን እንደዛው አድጌ እናቴ ልጅ አላመንኩኝ። ሌላ ሰው ደግሞ ባዳ መጥቶ ማመን ይከብዳል ለኔ። ስለዚህ ስለሚከብድ ማመንም አልፈልግም። ግን እሷ የምታደርገው ነገር በየቀኑ የምትጠይቀኝ ነገር የምትንከባከበኝ ነገር አሳመነችኝ ማለት ነው። ከዛ ወደ ቤቷ ይዛኝ መጣች። ከሷ ለትንሽ ጊዜ ስሰራ ቆየው። እንደመነሻ የሆነ ትንሽ ገንዘብ ሰጠችኝ የራሴን ነገር እንድጀምር ማለት ነው። ከዛ የሆነ በረንዳ ምናምን ተከራይቼ ቡና ጠጣሁ ጀመርኩኝ። ጀመሬ ትንሽ የቤት ተከራይቼ እንደምታየው ይሄ ቤቴ ነው። እዚህ ቤት ውስጥ እኖራለሁ። እሺ ከዛ በኋላ እናት እህትሽንም ሄድሽ አላየሻትም? አላናገርሻትም? ቤተሰቦችሽንስ? ማንንም ማዋራትም ማንንም ማግኘትም አልፈለኩም። ማንንም አላገኘሁም። ጠይቄም አግኝቼም አላውቅም። ስለዚህ በዛው በቃ ከቤተሰቦች ጋር ተቆራረጠሽ ተቀራርቀሽ ቀረሽ? በቃ አዎ። እስቲል እስካሁን ድረስ የት እንዳለሽ አያውቁም? ማንም አያውቅም። ስለ አባትሽ ሁኔታ ማለት እንደዛ የምትወጂው አባትሽ ምን አይነት ሁኔታ ላይ እንዳለ ማታውቂ? ምንም የማውቀው ነገር የለም። የመሄድ የማናገር የማግኘት ፍላጎት የለሽም? እንዴት ብዬ እሄዳለሁ? ምን ብዬ
ምንስ ይዤ የሚፈልገኝ ቦታ ላይ ደርሼ ነው ወይስ ጥሩ ነገር ይዤለት እሄዳለሁ? ስለዚህ መከራ ስለሆነ ይዤለት የሚሄደው ባሌን መርጬ ይሄው እዚህ ቤት ውስጥ እኖራለሁ። ስለዚህ አሁን እህትሽ ያለችበትን አድራሻ ምንም የምታውቂው ነገር የለም? አላውቅም። መልካምሽ ማለት የዚህን ያህል ይከፋል መሰለኝ ነበር ስላንቺ ስሰማ፣ የዚህን ያህል ከባድ አልመሰለኝም ነበረ። ተመልካቾች እንግዲህ ያው እኛ በእርግጥ ስለ እህቷ ለማወቅ ነው ሞር ለማረጋገጥ ነው እዚህ ድረስ የመጣ ነው። ምክንያቱም እያንዳንዱ ነገር ነግሬያቸዋለሁ ቅድም በመግቢያ ላይ ያለውን ነገር በጠቅላላ። እህቷ እንግዲህ እየሰራች ያለችው ስራ ሙሉ በሙሉ በገዛ እህቷ አንደበት እንግዲህ ግልጽ ሆኖ ተነግሮናል። ምክንያቱም እኛ እየፈለግን ያለ ነው የኤልሳ ልጅ ነው። የኤልሳ ልጅ ደግሞ እንደ ሐኪም ሆና እየተንከባከበች ያለችው እሷ እንደሆነች ስለደረስንበት መረጃዎችን በአግባቡ ስለሰበሰብን ነው። ከዛ በኋላ በጥቆማ መሰረት እንግዲህ እሷ እህቷ እንደሆነች ምናምን ነገር ተነግሮን እዚህ አካባቢ እንዳለች ተነግሮን የሚከታተላት ሰው ያለ ይመስለኛል። ነገርኳችሁ። አይ ቲንክ እሷ አትወቅ እንጂ እሷ እህቷ ያለችበትን አትወቅ እንጂ ግን እህቷ ግን እርግጠኛ ነኝ እሷ ያለችበትን ታውቃለች። ምክንያቱም ይህንን ጥቆማ ያገኘ ነው በእህቷ ሰዎች አማካኝነት ስለሆነ ማለት ያ ማለት ምንድነው እህቷ በድብቅ እሷን ምንም ነገር ባታረግላትም ያለችበትንና የምትሆነው ሁኔታ ኢቭን ስራዋንም የሆነ ነገሯንም እንዳታበላሽ ትክትል ታደርግባት ነበር ማለት። ስለዚህ ለማንኛውም ውድ ቤተሰቦች አሁን ደግሞ ይህንን ጥቆማ የሰጠንን ሰው ጭምር ቀጣይ እህቷ የት ልናገኛት እንደምንችል በተቻለው አቅም የቻለውን ነገር አድርጎ አድራሻውን አፈላልጎ እንዲሰጠን እናደርጋለን ማለት ነው። እንግዲህ ውድ ቤተሰቦች ያው ሁላችሁም እንድትረዱት እንድትገነዘቡት የምፈልገው አላማቸውና ስራቸው ይሄን ከሆነ የኤልሳም ልጅ እጣ ፈንታው ይሄ ነው የሚሆነው ማለት ነው። ማለትም የኤልሳም ልጅ ለመሸጥ ነው እየተዘጋጀ ያለው ማለት ነው። ስለዚህ እግዚአብሔር ከፈቀደና እግዚአብሔር ከወደደ እንግዲህ በጊዜ የኤልሳም ልጅ ሳይሸጥ ሳይለወጥ እንደርስባቸዋለን እናገኛቸዋለን ብዬ ተስፋ አድርጋለሁ። የሁላችሁም ጸሎት እንግዲህ ከጎናችን እንዲሆን እፈልጋለሁ። ምክንያቱም እግዚአብሔር ምንም ነገር ሳይፈጠር በእጃችን እንዲያስገባውና እነዚህ ሰዎች በሕግ ቁጥጥር ስር እንዲሆኑ እንግዲህ መልካም ፍቃድ ይሁንልን። ለዛም ደግሞ የእናንተ ዱዓና የእናንተ ጸሎት ያስፈልገናል ማለት ነው። አብራችሁን ስለነበራችሁ ከልብ አድርጌ አመሰግናለሁ። በያላችሁ በሰላም እግዚአብሔር ከሁላችሁም ጋር ይሁንልኝ። አንቺንም ደግሞ እግዚአብሔር ያክብርልኝ። ያው እያየነው ነው ቤትሽን ማስተካከል ያለብን ነገር በጠቅላላ አብረንሽ ሆነን ከጎንሽ ሆነን እናግዝሻለን፣ እናስተካክላለን። መኖር የሚገባሽን ህይወት እንድታገኚ ትምህርትሽን የምትማሪበትን መንገድ እንድትማሪ ያው አልረፈደም፣ ለትምህርት ረፍዶ አያውቅም። ስለዚህ ትምህርትሽንም መቀጠል የምትፈልግ ከሆነ የምትቀጥይበትን ስራ እድል ደግሞ የተሻለ ስራ የምትሰሪበትን እድል ለማመቻቸት እና ከቤተሰቦች ጋር እንግዲህ ወደፊት የምትገናኝበትን መንገድ እናመቻቻለን። ከጎንሽ ነን፣ እኛም ወንድሞች ነን። እሺ እና በጣም አመሰግናለሁ። በጣም ጠንካራና በጣም ጎበዝ ልጅ ነሽ። እናንተም ወደ ቤተሰቦች እስኪ ስለዚች ልጅ ምን አይነት ስሜት ተሰማችሁ? ምንድነው እንደዚህ አይነት ስራ እንጃ እኔ ልገልጸው ራሱ አልችልም። እና እስኪ ሀሳብ አስተያየታችሁን የተሰማችሁ ነገር ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ እና ሼር እያደረጋችሁ ለብዙ ሰው እንዲደርስና ብዙ ሰው እንዲማርበት እፈልጋለሁ። ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን መቀላቀላችሁን አትርሱ። በያላችሁበት መልካም ቀን